ስለዚህ ይሄ ጀግና ሰው የኢቲ ኸርባል መስራች፣ የኢቲ ኬር መስራች፣ የኢቲ ኬር ሳኮስ መስራች እንዲሁም እስቲ ጆይ ውሃን ይጠጣል ጆይ ውሃ የጆይ ውሃ የሃራ ቴክስታይል መስራች የብዙ ድርጅቶች ባለቤት ይቻላል አይቻልም ሰው አንድ ብሎ በዚህ አጋጣሚ ከዜሮ ወደዚህ ምንም የለም አንድ ተብሎ ከተጀመረ ግን ህይወት ይቀጥላል አይቀጥልም አንድ ብሎ መጀመር ነው አንድ ተብሎ ከተጀመረ ለብዙዎች ፍሬ ማፍራት ይቻላል ይህን ጀግና ሲኦ ታዲያ ለመቀበል ዝግጁ ናችሁ ወይ ዝግጁ ናችሁ ወይ እኔ ስለሱ ብዙም አላወራም እንደተባለው እንደኔ እኔ ብዙ ጊዜ ወጣጣራለሁ መሰለኝ ለምን እንደምወጠር ባላቅም ቅንነት ማንን መስሎ ይሄዳል ማቴዎስ መባ የምሬን ነው የምላችሁ ብር ታገኛላችሁ ብር ግን አናታችሁን ነገ እንዳያዞርባችሁ በጣም ጥንቃቄ አድርጉ ስለ እውነት እኮ ነው ማወራችሁ ብር እንዳይቀድማችሁ ብር ይገኛል ኢቲኬር ውስጥ በደንብ ይገኛል ግን የነበርክበት ምን ማድረግ አለብህ ይሄ ጀግና ሲኦ የቅንነት ተምሳሌት የትህትና ሰው ነው በቃ ይሄን ጀግና ሰው እንቀበላለን ቆም ብለን በጣም የምንወደውን በጣም የምናከብረውን የጽናት ተምሳሌት አውር ሲኦ የኢቲ ኸርባል የኢቲ ኬር መስራች ማቴዎስ መባ ረታ ዌልካም ኦን ዘ ስቴጅ በጣም እንወድሃለን በጣም እናከብርሃለን ሁሌም ከጎንነን ረጅም እድሜ ይስጥ ዌልካም በጣም አመሰግናለሁ እንዴት አደራችሁ ለታላቁ ሊደራችን ለሚስተር ሽመልስ ባካችሁ አንድ ጊዜ ሞቅ አድርጋችሁ እንኳን ደህና መጣችሁ እንዴት ነው ሰላም ነው አይደለ ከፊት ለፊት ታላላቅ የሊድ ቲም የአሶሺዬት ሊድ ቲም አባላት ይገኛሉ ባካችሁ ለነዚህ ለታላላቅ ሊደሮቻችን አንድ ጊዜ አጨብጭቡላቸው ትናንት ምን ብያችሁ ነበረ ሪኮግናይዝ እናደርጋለን አይደለ ማናጀርስ ኢን ዘ ሃውስ ባካችሁ አንድ ጊዜ ብድግ በሉ ማናጀርስ ኢን ዘ ሃውስ ወደ ሰው ይዋቸው ሰውን ዙሩላቸው ማናጀርስ ኢን ዘ ሃውስ አያችኋቸው የኢቲ ኬር ማናጀርስ ጀግኖቹ አጨብጭቡላቸው አረፍ በሉ እናመሰግናለን ሪጂናል ዳይሬክተር ንግስቲ እባካችሁ አጨብጭቡላት ባይ ዘ ዌይ ንግስቲ ፐርሰናሊ ማለት ነው ከ80 ሰዎች በላይ ስፖንሰር በማድረግ ዳይሬክት ማለት ነው እሷው ራሷ ኢንቫይት አድርጋ አምጥታ ፐርሰናሊ ስፖንሰር በማድረግ ቶፕ 5 የኢቲ ኬር ቶፕ ስፖንሰር አድራጊዎች ውስጥ ሪክሩተር አድራጊዎች ውስጥ አንዷ ነች እባካችሁ አጨብጭቡላት ከ80 ሰው በላይ አምስቱም አይቻቸው አምስቱም 80 ቤት ነው ያለው ከ80 እስከ 88 ናቸው ትናንት ነግሬያችሁ አልነበር ሲሳይ ደርበው 88 ብያችሁ ነበር ንግስቲ 80 ማንን ነው ማስተዋወስ ሌላ ኃይለ ኢየሱስ ኤርሲዶ እሱም እንደዚሁ 80 የሚገርም እኮ ነው አይደለ እባካችሁ አንድ ጊዜ አጨብጭቡላቸው ኦኬ አለ ለካ ኃይሌ በጣም ጀግና 80 በጣም ይገርማል አይደለ ትናንት ስንት ብያችኋለሁ እኔ ያየሁት በ5 አመት ውስጥ 150 ሚኒመም ነው 150 አብዛኛው ታላላቅ ሊደሮች 700 600 500 ሰዎችን ምን ያደርጋሉ ሪክሩት አድርገዋል ማለት ነው ይሄ ማለት አያችሁ ተግባራቸውን አውቀውታል ስራቸውን አውቀውታል ሁሉ ጊዜ ስራ ላይ ናቸው እንጂ የመጀመሪያ የመጡ ሰሞን ብቻ ያቺን አድርገው የሚቀመጡ አይደሉም ኢንፍሉዌንስ ያደርጋሉ በየሄዱበት በጠቅላላ ኢንፍሉዌንስ ያደርጋሉ ይሄን ኦፖርቹኒቲ ለሰዎች ያሳያሉ ያስወስናሉ እና ዋናው ስራችን እሱ ነው ማለት ነው ሀርቱ እሱ ነው እንኳን ደህና መጣችሁ ዛሬ የሁለተኛ ቀን ትሬኒንጋችንን እንጀምራለን ይሄ ትሬኒንግ ብዙ ጊዜ የሰጠው ትሬኒንግ ነው ወደፊትም መስጠት እቀጥላለሁ
በጣም ወሳኝ ነው። እንኳን ለእናንተ ለእኔ ራሱ በሰጠሁትም ቁጥር እንደገና ልሰጠው አስቤ ባነበብኩት ቁጥር አዲስ ነገር አገኝበታለሁ። በጣም ቤዚክ ነገር ነው። ታውቁታላችሁ አይደለ? የኔ ፋቮራይት በጣም ወዶ ትሬኒንግ the 6 basic self promise to win at selling ይባላል። 6ቱ መሰረታዊ ሰልፍ ፕሮሚስ ነው። ሰልፍ ፕሮሚስ ለራስ የሚገባ ምን ቃል ኪዳን፣ ለራስ የሚገባ ቃል ኪዳን። the 6 basic self promise to win at selling የሚለውን ትሬኒንጋችንን ነው ዛሬ የምንወስደው። ከርዕሱ እንኳን ስንጀምር ስንት ይላል? 6 ብዙ እኮ አይደለም፣ ግማሽ ደርዘን አይደለ? አሁን መርካቶ ሄዳችሁ አንድ ነገር በጅምላ ልገዙ ስትሉ ስንት ነው አትሊስት ግዙ የምትባሉት? 12 አይደለ? አይ እኔ በደርዘን ነው የሚሸጠው ይላል አይደል? ጅምላ አከፋፋይ በደርዘን ነው። ደርዘን ስንት ነው? 12። ደርዘን ራሱ የማይሞላ 6 በጣም ወሳኝ ህይወታችሁን የሚቀይሩ ጉዳዮች አሉ። የሚገርማችሁ ስንት አልኳችሁ? 6 ያዙልኝ። 6 አሉ። ግማሽ ደርዘን ናቸው፣ ግን በጣም ህይወትን ይቀይራሉ። በጣም ቤዚክ ናቸው። ቱ ቤዚክ መሰረታዊ ናቸው። መሰረታዊ ነው ከተባለ አንድ ነገር እሱን ሚስ ካረጋችሁት የምትፈልጉት ቦታ ላይ አትደርሱም። ለምሳሌ አንድ ሰው ፎቅ ሊገነባ ፈልጎ መሰረቱን ቸኩሎ ማለት ነው መሰረቱን እንደው ዝም ብሎ አለባብሶ ቢሰራውና ፎቁ ላይ ቢያተኩር ያ ፎቅ እውን ይሆናል? አይሆንም። ምክንያቱም ምኑን ነው መዘንጋት የሌለበት? ምኑን ነው የዘነጋው? ቤዙን መሰረቱን ነው የዘነጋው። ቢዘነጋ የመጨረሻ ፍሎሩ ቢዘነጋ የመጨረሻ ፍሎሩ ችግር የለውም፣ እዛ ላይ አትውጣ የቀረው ላይ ኑር ይባላል አይደለ እንዴ? አምስተኛውንም ከዘነጋው እስከ 5 4 3 2 1 ኑር ይባላል። አራቱንም ቢዘነጋው ምንም አይደለም፣ 3 2 1 አለ አይደለ? እነዚህን ሁላ ደግሞ የያዘው መሰረቱ አይደለ? ዋናው መሰረቱ ነው። እነዚህም ነገሮች 6ቱ መሰረታዊ ናቸው። መሰረታዊ የሚለው ቃል ትርጉሙ በሌላ መንገድ በምትሄድበት ጊዜ የምትፈልግበት ቦታ ላይ አትደርሳትም እንደማለት ነው። አትደርሳትም። ተመልሰ ምን ታረጋለህ? ትመጣለህ። ስለዚህ 6 ናቸው። በጣም ቤዚክ ናቸው። ሰልፍ ፕሮሚስ ናቸው። ይሄ ማለት ለራስ የሚገባ ቃል ኪዳን ናቸው። የሰው ልጅ በውስጡ የታላቅነት ዘር ሲድ ኦፍ ግሬትነስ አለው። የታላቅነት ዘር በተፈጥሮ አምላኩ ሲፈጥረው ታላቅ ተአምረኛ አድርጎ ነው የፈጠረው። ምን አለው ነው ግን ያልኳችሁ? ዘር አለው ነው ያልኳችሁ። የታላቅነት ዘር አለው። ሲድ ኦፍ ግሬትነስ በውስጡ አለ። እነዚህ ዘሮች በአስተዳደጉ ሊሆን ይችላል፣ በኤክስፖዠሩ ሊሆን ይችላል፣ ይደፈናል። ከዛ በኋላ አንዳንድ ሲቹዌሽኖች ወይም ሁኔታዎች አሉ ይሄንን ዘር ምን ማድረግ የሚጀምሩ ማራገብ የሚጀምሩ ከዛ ከተዳፈነበት እፍፍ አድርገው የሚያቀጣጥሉት ማለት ነው። ይቀጣጠላል። የትሬኒንግ ጥቅሙም ይሄ ነው። የታላቅነት ዘራችንን ማቀጣጠል ያስችለናል። ክንፍ ይሰጠናል፣ እንድንበር ያደርገናል። ትሬኒንግ ጥቅሙ ይሄ ነው። ራሳችንን እንድናቅ ያደርገናል። የተቀመጥንበት ወንበር እሳት ይሆናል። በቃ እንቀጣጠላለን። የሆነ ስሜት ይሰማናል። ይሄ ሰው ከደጅ የሚሰጣችሁ ነገር አይደለም። መጀመሪያ ማን ጋር ነው ያለው? እናንተው ጋር ነው ያለው። እዚህ ጋር ያለው የሚያደርገው ያቀጣጥለዋል። እሳት እንደሚዳፈነው ማለት ነው። እሳት ምን ይደረጋል? ለነገ እንዲጠቅም ተዳፍኖ ያድራል አይደለ? በቃ ብርሃኑን አታዩትም፣ የእሳቱን ሙቀቱን ፊል አታረጉትም። ከተዳፈነ ስትፈልጉት ምንድነው የምታረጉት? አይደለ? እፍፍትሉና እንደገና መቀጣጠል ይጀምራል ማለት ነው። ልክ እናንተም ውስጥ ይህ የታላቅነት ዘር ምን ይሆናል ማለት ነው? እንደገና ይቀጣጠላል። ዘሩ ተቀጣጥሎ ምንድነው የሚሆነው? ፍሬ ነው የሚሆነው። ፍሬያማ ትሆናላችሁ።
ፍሬያማ ትሆናላችሁ። በምሳሌ ለመግለጽ አንድ እንኳን የሚገርማችሁ 6 ለ6 ነው። 6 ለ6 ለምሳሌ አንድ እጽዋት አትክልት የአትክልት ዘር ዘርታችሁ ፍሬ እንዲያፈራ ምን ያስፈልገዋል ብዬ በጠይቃችሁ ፀሐይ ያስፈልገዋል። በፀሐይ ይበስላል አይደለ? ከዛስ ውሃ ያበቅላል። በፀሐይ አብስሎ በውሃ አብቅሎ ምናምን ይባላል አይደለ? ከዛስ አየር ያስፈልገዋል። ከዛስ አፈር ያስፈልገዋል። ምግብ ነው አፈሩ። ከዛስ ማዳበሪያ አያስፈልገውም? ተፈጥሯዊ የሆነ ፍግ ምኑ አያስፈልገውም? ያስፈልገዋል። ከዛስ ስድስተኛ ኩትኮታ፣ እንክብካቤ፣ ኬር ኢቲኬር ያስፈልገዋል። ኬር አያችሁት? ስንት 6 ነገሮች። ይሄን 6 መሰረታዊ ነገር ገበሬው ሲያመቻችለት ያዘር ምን ይሆናል? ፍሬ ይሆናል። ስለዚህ ዘር ፈጣሪ የሰጠው ነው። ሰው ዘሩን አይሰራውም። ዘሩን አገኘው አይደለ? ዘሩን ወይ ይበደረዋል ወይ ይገዛዋል ወይ ምን ያደርገዋል። ፍሬ ግን የሚቀይረው ሰው ነው። ለዛ ነው ፍሬያማ ሁኑ የሚባለው። ዘራማ ሁኑ አይባልም። ይባላል እንዴ? ዘርማ ነበረ። በቃ ዘር አለ። ዘር ተሰጥቷል። የልጆች ዘር በሰውነት ውስጥ አለ። በሴቷም ውስጥ አለ ዘር አይደለ? ተግባር ግን ያስፈልጓል። ዘር ወደ ፍሬ ተቀይሮ ልጅ እንዲወለድ አንተ ነህ ያን የምታረገው። ስለዚህ 6ቱ በጣም መሰረታዊ። አሁን እስቲ የትኛውም ብንቶ ዘሩ ችግር የለውም መብቀሉን አያቋርጥም እንላለን። ምንለው አለ ከ6ቱ አሁን ቅድም ከነገርኳችሁ አለ። አየር ብንነሳው ይቻላል? ይበቅላል? አፈር፣ ፀሐይ፣ አያችሁት? እንክብካቤ ካልተንከባከብከው አረሞች በሚበቅሉበት ጊዜ ዝም ካልከው ያቀጨጩታል። ዘሩ ይበላሻል። በቃ ወደ ፍሬ ሳይቀየር ይቀራል። ስለዚህ እነዚህ 6 እጅግ በጣም ወሳኝ መሰረታዊ ማለት ምን ማለት እንደሆነ ተረድታችሁታል። ምን ማለት ነው? ሌላ ወይ የለውም፣ ሌላ መንገድ የለውም። ይሄን ትቼ ሄዳለሁ ስትል መልሰህ እዛ የነበርክበት ቦታ ወይም ደግሞ ከነበርክበት ፈቀቅ ብለህ ነው እንጂ የምትኖረው የምትራመደው ነገር የለም። 6 ቤዚክ ሰልፍ ፕሮሚስ ቱ ዊን አት ሴሊንግ። ማሸነፍ አለብን። ምን ላይ ነው የምናሸንፈው? ሴልስ ላይ እናሸንፋለን። ሴሊንግ። አሁን ይኸውልህ ሴሊንግ ስላችሁ አጥብባችሁ ማየት መብታችሁ ነው። ከኢቲኬር ፕሮዳክቶች አንጻር አግዝፋችሁ ደግሞ ህይወት በጠቅላላ ሴሊንግ እኮ ነው፣ መሸጥ ነው። መሸጥ የሌለበት ነገር ምን አለ ማለት ትችላላችሁ። ምክንያቱም መሸጥ በተደጋጋሚ ተነጋግረናል፣ ህይወት ነው። መሸጥን መገንዘብ አለባችሁ። ምንድን ነው መሸጥ? ሽያጭ ምንድን ነው የሚለውን በደንብ ተገንዘቡት፣ እዩት በደንብ። ሽያጭ ሰፋ አድርጌ ሳሳያችሁ ሽያጭ ህይወት ነው። ያው ህይወት ማለት ሙሉ ነገር አይደለ? ሁሉ ነገር ነው፣ ህልውና ነው። ሽያጭ ህልውና ነው እንጂ የአንድ ትምህርት ብቻ መሸጥ አይደለም። መሸጥ ያልሆነ ምንም ነገር የለም። ሰው ተወልዶ እስከሚሞት ድረስ ምን እያደረገ ነው የሚኖረው? እየሸጠ ነው የሚኖረው። ካልሸጠ አይኖርም። መሸጥ የሚያቆመው የሞተ ጊዜ ነው። ዳትስ ዋይ መርካቶ ያለው ጫጫታ፣ መቃብር ስፍራ ያለው ዝምታ ምን በመኖሩ ነው? ሽያጭ ነው። መርካቶ በጣም ጫጫታው ምኑ ነው? ሽያጩ ነው። መገናኛ እንዴት ነው አሁን? ጫጫታ አለው አይደለ? ባለ ታክሲውም ትራንስፖርቱን ይሸጣል። ስለዚህ ምን ያደርጋል? የሞላ 2 ሰው የቀረው ናግባ 22 ናግባ ይላል፣ ይጮሃል አይደል? ማይጮሃል እዛ ጋር የለም፣ ይሸጣል። ብዙ የሚሸጥበት ቦታ ብዙ ወከባ፣ ጩኸት ምናምን አለ። እንትን ብላችሁ ሰምታችሁ ታውቃላችሁ? አይ መርካቶ የሚል የሎሬት ጸጋዬ ገብረመድህን አይ መርካቶ ብሎ ሽያጩ እኮ ነው። መርካቶን እንደዛ እንዲቀኝላት ያደረጋት ምኑ ነው? ሽያጭ።
ስለ መቃብር ስፍራ በእንደዚህ አይነት ሁኔታ በጣም የተገነዘበው ነገር ኖሮ የገጠመ ገጣሚ አለ? ምናልባት ዝምታው ጸጥታው ሊያስገርመው ይችላል። ቢኮዝ እዛ ጋር ምን ቆሟል? ሽያጭ ቆሟል። ሽያጭ ቆሟል። እና እኛ እዚህ ስንመጣም ራሳችንን እየሸጥን ነው። ኤቭሪዌር እንኳን ሌላው ይቅርና መተንፈሳችን ራሱ መሸጥ ነው። ካርበን ዳይኦክሳይድን ለእጽዋቶች ሸጠን እጽዋቶች ደግሞ ከኛ ካርበን ዳይኦክሳይድን ገዝተው ኦክሲጅንን ለኛ ምን ያደርጉልናል? ይሸጡልናል። ስለዚህ መተንፈሳችን ራሱ ልውውጥ ሽያጭ ነው። መሸጥ ያልሆነ ምንም ነገር የለም። ሁሉ ነገር ሽያጭ ነው። ሳልሸጥ እኖራለሁ ብሎ ነገር የለውም። እና ሽያጭ የሚለውን እንደዚህ ከዚህ ብሮድ የሆነ አስተሳሰብ ነው ማሰብ ያለብን። በጣም ሰፋ አድርገን ስለ ሽያጭ ማሰብ አለብን። ብቸኛው ሀብታም የመሆኛ መንገድ ለሰው ልጅ ምን ማድረግ ነው? መሸጥ ነው። ሌላ ምንም አደር ወይ የሉም። ሀብታም የሆኑ ሰዎች በጠቅላላ ሀሳባቸውን፣ ጉልበታቸውን፣ ጊዜያቸውን፣ አቅማቸውን፣ አይዲያቸውን ሸጠው ነው ሀብታም የሆኑት። ማንም ሰው በእድል ሀብታም አይሆንም። መሸጥ ያሌለበት ምንም ስራ ደግሞ የለም። ኢቭን ድሮ ነው ይህን ስልጠና እየሰጠሁኝ እስቲ መሸጥ የሌለበት አንድ ገቢ ንገሩኝ ስል አንዲት ልጅ ልመና አለችኝ። ልመና አለችኝ። አይ ክብራቸውን ይሸጣሉ አይደለ? ክብራቸውን ይሸጣሉ በልመና። ሰው ሲለምን ምን ያደርጋል? አነስ ማለቱን ለሰውየው ማሳመን አለበት። አሳዛኝነቱን ለሰውየው ማሳመን አለበት። የለበትም? አለበት። አይሆንም። ሽያጭ ነው። አንድ ሰው ይባላል ሄደ ሊለምን፣ ኩራት አለበት እና ከበር ቆመ። ጀግና ከበር ቆሟል አላት ሴትዮዋን። አለች። እሷ ደግሞ የዋዛ አይደለችም። ታዲያ ጀግና ከሆን ካድነ ብላ አለችው። ጀግና ምን ያደርጋል? ያድንና ምን ይልና ይበላል። ይሄ ሰውዬ ተመልሶ ሄደ። ፕራውድ ነው እንግዲህ ይሄ ያለ አይደል? ኩራት ይዞታል። በጣም እንደው ባክሽ ምናምን እንዳይላትም በጣም እንደው ግራ ገብቶታል። ከዛ እንደገና ስንት ቀን ይቆያል? ረሃብ ነው አይደለ? 2 ቀን ሊቆይ ይችላል። 5 ቀን ይቆያል እንዴ ሳይበላ። በቃ ይመጣና ምንድነው በቃ ተይው ባክሽ ስለ እግዚአብሔር ስጪ ልብላበት ይላታል። በቃ እንደዚህ መና ታዲያ ብላ እሷም ስለዚህ አያችሁት? ልክ እናንተ ምርቶቻችሁን እንዲሸጥ እንደምታረጉት ሁላ ይሄም ሰው ከምኑ መውረድ አለበት? ከክብሩ መውረድ አለበት። ዝቅ ማለት አለበት። ዝቅ ይልና ያሳምናል ማለት ነው። ሰው ሲያምን ምን ያደርጋል? ይሰጠዋል ማለት ነው። ሽያጭ ነው፣ ሌላ ምንም አይደለም። ስለዚህ መሸጥ በጠቅላላው ህልውና ነው ማለት ነው። መሸጥ ያልሆነ ስራ የለም። ማስተማር መሸጥ ነው። እውቀትህን ነው፣ የፊዚክስ የኬሚስትሪ እውቀትህን ነው የምትሸጥላቸው ለተማሪዎች። ሕክምና ዶክተር መሸጥ ነው፣ የሕክምና እውቀትህን ነው። ሎየርነት ሽያጭ ነው፣ የህግ እውቀትህን ነው የምትሸጠው። ምንም ሁሉ ፕሮፌሽን ምንድነው? መሸጥ ነው። ሁሉም ፕሮፌሽን። ወታደርነት መሸጥ ነው። ለሀገር ያለህን ነገር ሁላ መስዋዕት አድርገህ ነው የምትሸጥላት። መሸጥ ያልሆነ ምንም ነገር የለም። ሁሉ ነገር መሸጥ ነው። አንዳንዶች በደሞዝ ይሰጡታል፣ አንዳንዶች ራሳቸውን ቀጥረው ይሸጡታል፣ አንዳንዶች ቢዝነስ ኦነር ሆነው ይሸጡታል። የሚለያየው የሚሸጡበት ሁኔታ ነው። አንዳንዶች በርካሽ ይሸጡታል፣ አንዳንዶች በውድ ይሸጡታል። ግን ሁሉም ምንድነው? መሸጥ ነው። አንዳንድ ሰው እኔ መሸጥ አልወድም ስለዚህ ጸሐፊ ልሁንና በቃ ጥሩ ጠረጴዛ ላይ ተቀምጬ ይላል። ግን አላወቀችውም ያቺ ልጅ ጊዜዋን እየሸጠች ነው። ምን እያደረገች ነው? በቃ ጊዜ እኮ እየሸጠች ነው። ጊዜ ሸጣ ደሞዝ ይሰጣታል። መሸጥ ያልሆነ ምንም ነገር የለም። ስለዚህ ቦልዱኑ መሸጥን ከፍ አድርጋችሁ አስቡት። ስለ መሸጥ አትፈሩ፣ አትፍሩትም፣ አትፈሩበትም። ምክንያቱም አንዳንድ ነገሮችን መሸጥን ከየት አገኘ ነው ስለ መሸጥ ስናስብ ከየት አገኘ ነው ብለን አላ አይደለ? ይሄ ወላጆቻችን፣ አሳዳጊዎቻችን፣ ማህበረሰቡ ምናምን ስለ መሸጥ ያስቀመጡልን ነገር
በጣም የተዛባ ነው። ያ ሁሌ ነግሬያችኋለሁ። እኔ እንደው መጨረሻ ከምነግራችሁ መጀመሪያ ልንገራችሁና ወደ ትሬዲንግ ልግባ። ድሮ ለመሸጥ ምን አረኩኝ መሰላችሁ? ሐልዋ፣ ባቅላባ፣ ሙሸበክ የሚባል የድሬዳዋ ምግቦች አሉ እና እነዚህን ኤግዚቢሽን ባዛር ላይ አምጥቼ መሸጥ ጀመርኩኝና የአባቴ ጓደኞች እዛ ኤግዚቢሽን መጥተው አዩኝ። እንዴ በባልጅ አይደል እንዴ ምናምን ነገር አሉ እና ነገሩት። ሲሄዱ መስሪያ ቤት ነገሩት። አረ ልጅ የሆነ ቂጣ የሚመስሉ ምናምን ነገሮች እየሸጠ ነው አሉት። እና ዲግሪ አለኝ እና አባቴ ደወለልኝና በጣም አፈርኩኛል። እንደው ምድር ተከፍታ ብትውጠኝ እንደዛ ሲሉኝ ምናምን አለኝ። እንዴ ጭራሽ ትሸጣለህ? ቂጣ ትሸጣለህ? ቁጭ ብለህ ተምረህ እኔ በጣም ነው የደነገጥኩት ምናምን ነገር አለኝ። አያችሁ ብዙ ሰው መሸጥን እንደምን አይቆጥረውም ማለት ነው። ሀብታም የመሆኛ ብቸኛ መንገድ ነው ብሎ አያስበውም። የተከበረ ነገር ነው ብሎ አያስበውም። አማራጭ የሌለው ብዙ ክብር የሌለው ሰው ነው ምን የሚያደርገው ብሎ የሚያስበው የሚሸጠው። ክብር ያለው ደግሞ ምን ያደርጋል? አይሸጥም። በቃ ኮራ። እንዲያውም አንድ ዶክተር ተወልደ ብርሃን ገብረ እግዚአብሔር የምድራችን ጀግና የሚለው መጽሐፋቸው ላይ ሲያስቀምጡት አንድ የበፊት ደጃዝማች ነበሩና እንትኑ ይሄ አንዳንድ ነገሮችን ለመስራት የክብሩ ነገር ደጃዝማች ናቸው። ስለዚህ ምን አያረጉም? አይሸጡም፣ አይለውጡም፣ ምንም አያደርጉም። ዝም ብለው ተቆራምደው በድህነት ይኖራሉና እንደዚህ ዝክሮች ምናምን የሆኑ ነገሮች ምናምን ሲኖሩ ሄደው አልቋል እንደው ምን ይደረግ እንግዲህ ተብሎ እንጀራ በቃሪያ ያቀርቦላቸው በቃ አየሁኝ አሉ። በቃ ያን ቋ ያረጉ ሲበሉት ማለት ነውና አሳዘኑኝ አለ። ምን ይመስላችኋል? እኚህ ሰውዬ ውሳኔያቸው አስተዳደጋቸው እኮ ነው። አንተ ምን አይደለህም፣ በቃ የመሸጥ ሰው አይደለህም። አንተ የተከበርክ ሰው ነህ። ስለዚህ ዝም ብለህ ቁጭ ብለህ ወይ ይገበርልሃል፣ ጊዜው ደግሞ ካልሆነ ጸጥ ብለህ ቁጭ ብለህ ትሞታታለህ የሚል አስተሳሰብና አስተዳደግ ያላቸው ሰው ናቸው። ተረድታችሁኛል? ስለዚህ ስለመሸጥ ያለንን ኮንሰፕት ከማን አገኘን፣ እንዴት አገኘን ልንመረምረው ይገባል። መመርመር አለብን እና ክሬዚ መሆን አለብን። መሸጥ ላይ እብድ ሻጭ መሆን አለብን። በጣም ቀላል ነው። በቀን 3 ትምህርት መሸጥ ኢትስ ሲምፕል። ወጣ ብላችሁ ስታዩት በጣም ሲምፕል ነው። ሼመኛ ስለሆንን ነው። አስተዳደጋችን ላይ በሼም መሸጥን ከምን ጋር አገናኝቶብናል? በቃ ያልተማረ ሰው ተግባር ተደርጎብናል። የተማረ ሰው ምንድነው የሚያደርገው? ዲግሪውን ይዛል፣ እንደምንም ጥሩ መስሪያ ቤት ይሄዳል፣ ይቀጠራል፣ በወር ደሞዝ ያገኛል። ይሄ ነው the right way ብለው ወላጆቻችን ምን አድርገውናል? አስተምረውናል። ሌሎች ደግሞ ሀብታም የሆኑት በመሸጥ ነው። ባይ ዘ ዌይ የኛም ሀገር ብቻ ያለ እንትን አይደለም። የሚገርማቸው የትሬንድ ሌሎች ሀገሮችም አሉ። እኔ አሁን የጃፓን ታሪክ አንድ ጊዜ በጣም ይመስጠኛልና እያነበብኩ በአራት ከፈሉትና አራተኛውን ህዝቦችን በአራት ከፈሏቸው። ነገስታቱ አረጓቸው፣ እነዚህ ሳሙራዮች አሉ እነሱ አረጓቸው፣ ገበሬው ምናምን አሉና አራተኛው ሻጮች አሉና እጅግ የተዋረደው አደረጉት። አያችሁ እንደዚህ ነው። በቃ እንደዚህ አይነት ነገር አለ። ሶ ይሄን ነገር ነው ሰዎች ነቅለው ነው የጣሉት። እንዲያውም ኢምፖርታንቱ ይሄኛው ነው፣ ፍሌቨር፣ የህይወት ፍሌቨር ሻጩ ነው ከዚህን ከዛ የሚያገናኙ ምን የሚለው ብለው በደንብ ሰሩበት። እናንተም በደንብ ልሰሩበት ይገባል። እንዲህ አይነት አስተሳሰብ ካለ ውስጣችሁ፣ ምክንያቱም ውስጣዊ ምስል ነው ውጫዊ እውነታውን የሚቀርጽልን። ውስጣዊ ምስል ውጫዊውን እውነታ ይቀርጽልናል። ሶ ይሄን ውስጣዊ ምስል ምን ማድረግ አለብን? ማስወገድ ማውጣት አለብን። ሶ አት ሴሊንግ ሲላችሁ እዚህ ጋር ለብዙ ነገር ነው የምታስቀምጡት። ከኢቲኬር አንድ የአልቤንት የባዮናይን ፕሮዳክት መሸጥ ጀምራችሁ ለትዳር ራሳችሁን እስከ መሸጥ፣ የምትፈልጓትን ሚስት እስከ ማግባት ወይም የምትፈልጊውን ባል እስከ ማግባት ማግኘት ምን ይፈልጋል? ሴልስ ይፈልጋል። የምትፈልገውን ለማግኘት ጥሩ ራስን መሸጥ የምትችል ሰው መሆን አለብህ። ሻጭ መሆን አለብህ። ራስን መሸጥ አለብህ። ሶ ሴሊንግ ከፍ ብላለች አሁን ኦኬ። ስለዚህ ልግባላችሁ 6 ብያችኋለሁ። ግማሽ ደርዘን አይደለ? ግማሽ ደርዘን በጣም ቤዚክ ሴሊንግ ነው። ሴል ማድረግ ያሰበ ሰው
whatever it takes, constantly and consistently he work on his fundamental መሰረታዊ በሚባሉ ጉዳዮች ላይ ኮንስታንትሊ ነው የሚሰራው። ኮንስታንትሊ በህይወት ጉዞ ወይ መውጣት ነው ያለው ወይ ደግሞ ያለው ምንድነው መውረድ ነው። ባለበት መቆም ብሎ ነገር የለም። ያቆምክ ጊዜ ምን ማድረግ ነው የምትጀምረው? መውረድ። ስለ ስኬት መንገድም ነው ይባላል፣ ስኬት ዴስቲኔሽንም ነው ይባላል። ባለፈው አንድ የመሪ ፖድካስት ቃለ መጠይቅ ላይ ስለ ብዙ ስኬታማ ብለው ስላሰቧቸው ሰዎች የታዘቡትን ብዙ ያው መሪ ፖድካስት አዳምጣላችሁ አይደለ? እስቲ መሪ ፖድካስት የሚያዳምጥ በቃ ይሄ ብቻ አዳምጡ። መሪ ፖድካስት በጣም ተወዱታላችሁ። ብዙ ታላላቅ የቢዝነስ ሰዎች የህይወት ተመክሯቸውን፣ ልምዳቸውን፣ የቢዝነስ ፕሪንሲፕሎቻቸውን፣ ፍልስፍናቸውን የሚያጋሩበት መድረክ ነው። በጣም ቆንጆ ፕሮግራም ነው። እዩት ዩቲዩብ ላይ እሺ። እና እዚህ ላይ ምን አሉ መሰላችሁ? አብዛኛው እንትናልና ግን ስለ ነገ እንደገና የሆነ የሚያስበው ነገር አለ። ይሄ ጨረስኩ በቃ የነገን ማቋለው ምናምን ብሎ ነገር የለውም አሉ እነሱ። ብዙዎችን ቃለ መጠይቅ ካረጉ በኋላ የታዘቡትን ሲናገሩ ማለት ነው። ምን ማለት ይመስላችኋል? ስኬት አንደኛ ዴስቲኔሽንም ነው፣ ሁለተኛ ጆርኒም ነው፣ ጉዞም ነው። እና በዚህ ጉዟችን ላይ ኮንስታንትሊ ፈንዳሜንታል የሆነ ነገር ላይ እስከ ሰራን ድረስ ምን እናረጋለን? እየወጣን እንሄዳለን። the moment ኮንስታንትሊ መስራታችንን ስናቆም ምን እናረጋለን? እንወርዳለን። ይሄን ከኔትወርክ ማርኬቲንግ ጋር እናያይዟለን። in network marketing what are the fundamental activity ምንድናቸው ፈንዳሜንታል የሆኑ አክቲቪቲዎች? የመጀመሪያው the early bird finest በጣም ምርጥ የሚባለውን ወርም ትላትል ነፍሳት ማለት ነው። በጠዋት የተነሳችሁ ወፍ ነች የምበላው ነው። በጠዋት የተነሳችሁ ወፍ መጀመሪያ ምን ታገኛለች? አዎ ነፍሳ ይሄ ምግቦቿን ቶሎ ታገኛለች። እሷ ከበላች በኋላ ሌላኛው አስተነሳ ትርፍራፊ ነው የምታገኘው። ሶስተኛው አስተነሳ ደግሞ አብዛኛው ነገር አልቋል። ምን ማድረግ አለባት? መፈለግ አለባት በጣም። ስለዚህ እንደ ኔትወርክ ማርኬተር የመጀመሪያው ነገር ምንድነው? ቀናችሁን ማሸነፍ። ትናንትም ብያችኋለሁ። that's fundamental። በጠዋት መነሳት አለባችሁ። በጠዋት ተነስታችሁ ምን ማድረግ አለባችሁ? ጸሎት ልታረጉ ትችላላችሁ፣ ፐርሰናሊ እናንተ ማለት ነው። ጸሎታችሁን አድርጋችሁ ከጨረሳችሁ በኋላ ስለ ህልሞቻችሁ መጻፍ አለባችሁ። ዛሬ ምን ልስራ ማለት አለባችሁ። 10-15 ደቂቃ ምን ማድረግ አለባችሁ? ጆት ዳውን ታረጋላችሁ። ዛሬ ምን መሰራት አለበት? ከ3 እስከ 5 ሰው ኢንቫይት መደረግ አለበት። አሳኒት ኬሪያን እንደ ኔትወርክ ማርኬቲንግ ፕሮፌሽናል ቢዝነስማን ምን ማድረግ አለባችሁ? ጠዋት ላይ ታሰናዳላችሁ። ማንን ነው 5 ሰው ኢንቫይት ማድረገው ወደዚህ ቢዝነስ? ይሄን ጨርሰ መነሳት አለበት። that's the fundamental thing። ከዛስ በቀን 2-3 ፕሬዘንቴሽን ማድረግ አለብህ። ከዛ ትናንት ያረካቸውን ደግሞ ሰዎች ከ24 እስከ 48 ሰዓት ዝም ብለህ መሰብሰብ ብቻ አይደለም እኮ ኢንቫይት ማድረግ፣ ከዛ ፕሬዘንት ማድረግ፣ ከዛ በኋላ መተው ማለት ይሄ የሺ ፍልጥ ማሰሪያው ልጥ ይባላል። ዝም ብለህ አለልጥ ፍልጡን ብቻ ሰብስበህ ከዛ በምን አስረህ ትወስደዋለህ? ፍልጡ እዛው ጫካ ውስጥ እንዳለ ይቀርብሃል ማለት ነው። የምትፈልገው ቤትህ መተህ አታነደው። ምን ያስፈልጋል? ልጥ ያስፈልገዋል፣ ማሰሪያ ያስፈልገዋል። ይሄ ማሰሪያክ ምንድነው? ፎሎ አፕ ነው። የነገርካቸውን ሰዎች ምን ማድረግ አለብህ? እንደገና መደወል አለብህ። ከ24 እስከ 48 ሰዓት when the iron is hot strike it። ብረቱ በጋለ ጊዜ ምን አድርገው? ቀጥቅጠው። ቢላዋ ማድረግ ትችላለህ፣ ዶማ ማድረግ ትችላለህ፣ አካፋ ማድረግ የምትችለው የሞቀ ጊዜ ነው። አይ ካጋልከው በኋላ ሄደ ሻይ ጠጥቼ ነው የምቀጠቅጠው ብለህ 30 ደቂቃ ተጫውተ ምን ብለህ ብትመለስ ኦሬዲ ያ የጋለው ብረት ምን ሆኗል? ቀዝቅዟል። የቀዘቀዘን ብትቀጠቅጠው ምን ያደርጋል? ማለት ብረት እኮ ነው። እንደዛው ነው የኛም ቢዝነስ። the money is on the follow up። ገንዘቡ ያለው የት ነው? አዎ ፎሎ አፑ ላይ ነው ገንዘባችሁ ያለው። ማቺንጉ ያለው ፎሎ አፑ ላይ ነው። ዴስቲኒያችሁ ዱፕሊኬሽኑ ምኑ ያለው ምኑ ጋር ነው? ፎሎ አፑ ላይ ነው።
ኢንፋክት በዚህ ቢዝነስ የምታረጉት ነገር ሰው የስ ኦር ኖ እንዲል ምርጫ መስጠት ብቻ ነው። ያን ደግሞ ፎሎ አፕ ነው። እንዴት ነው ትናንት የነገርኩ ወደኸዋል አልወደድከውም ምናምን ጠዋት ይሻላል ከሰዓት እንገናኝ ብለህ ምርጫ ትሰጣለህ። የስ ኦር ኖ። እሺ ካለ አብሮ ይሰራል፣ እሺ ካለ ወይ እቃውን ይገዛል፣ እምቢ ካለ ደግሞ ለሌላ ጊዜ ታስቀምጠዋለህ። የኛ ነገር የስ ወይ ኖ የሚለውን እንዲነግሩን ነው። አንዳንድ ሰው አለ ህይወትም የስ ኦር ኖ እንድትለው አይፈልግም፣ ጥያቄውንም አይጠይቃትም፣ ሸሸት ብሎ ይኖራል። የሆነ ፕሬዘንት ያደረጋቸውም ሰዎች የስ ኦር ኖ እንዲሉት አይፈልግም፣ ዝም ይላቸዋል። አትፍሩ፣ አትፈሩ። የስ ወይ ኖ ያስፈልጋል። አንዳንዴ ኖን መስማት ስለሚከብደን ሰውየው ምን ማድረግ ይከብደናል፣ እስከ መጨረሻው መጠየቅ ይከብደናል። ይሄ በብዙ በህይወታችን ያለ ችግር ነው። የሚገርማችሁ አናየውም። ይሄ ያላል ከፈትፈት አድርገን በደንብ አናየውም። ስለዚህ የስ ኦር ኖ እጅግ በጣም ወሳኝ የሆነ ነገር ነው። ስራችን ሰው ወይ የስ እንዲል ወይ ኖ እንዲል ምርጫ ሰጥተን ጨርሰን ወደ ሌላ መሄድ ነው። በዓለም ላይ 7 ቢሊዮን ሰው አለ። በኢትዮጵያ ውስጥ 130 ሚሊዮን ህዝብ አለ። ስለዚህ ከአንድ ሰው ጋር አብራችሁ አትሞቱም። ወዳጅ ያዝናል እንጂ መቼ አብሮ ይሞታል ይባላል አይደለ? እሱ ኖ ካለ ሌላ የስ የሚል ጋር ነው የምትሄደው። ይሄኛው ኖ ካለ ሌላ የስ የሚል አለ። እያልክ ትሄዳለህ። እሺ፣ ስለዚህ ፈንዳሜንታል የሆነው ነገር ኢንቪቴሽን፣ ፕሬዘንቴሽን፣ ፎሎ አፕ፣ ፐርሰናል ዴቨሎፕመንት፣ ሌላ ስፖንሰሪንግ፣ ኔብሊንግ አይደለ? እነዚህን ሰዎች ደግሞ ማሰልጠን፣ እነዚህ ኢምፖርታንት ነገር ናቸው። ወርክ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር በአሁን ባልኳችሁ ጉዳዮች ላይ ሁል ጊዜ እነዚህን በደንብ አድርጋችሁ ስሯቸው። ኮንስታንትሊ ነው ደግሞ ፈንዳሜንታል ሲሰራ እንዴት ነው የሚሰራው? ኮንስታንትሊ። አንዳንድ ቀን ትዝ ያላችሁ ቀን አይደለም የሚሰራው፣ በየቀኑ መሰራት አለበት። ማቋረጥ የለባችሁም። ትጋት ትከፍላለች። የትጉ እጅ ምን ታደርጋለች? ትገዛለች ይላል፣ ታስገብራለች ይላል። እጅ ትጉ ከሆነ ማለት ነው። መትጋት አለብህ። ትጋትን የሚያክል ነገር የለም። እና አንድ ቀን ያዝ ሌላ ቀን ለቀቅ፣ አንድ ቀን ያዝ ሌላ ቀን ለቀቅ። ኖ ብዙ ቦታ ሄዱ ጠብ 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 የምትል እንኳን እቺ ጠብ የምትል ውሃ ኮንሲስተንትሊ ለብዙ አመታት ጠብ ጠብ ካለች ታላቁን ጥቁር ድንጋይ ምን ታደርገዋለች? ትሰነጥቀዋለች አይደለ? ምኑ ጋር ነው ኃይሏ? ነው አይደለም እኮ ኃይሏ አይደለም፣ ኮንሲስተንሲዋ ነው። ኮንስታንትሊ ነው ጠብ 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 የምትለው። ጥቁር ድንጋይ ምን ይሆናል? አለቱ ይከፈላታል። ያን በብዙ ጊዜ ጠብ ጠብ ያለውን ውሃ አጠራቅማችሁት አንድ ጊዜ ሿ አድርጋችሁ ብለቁበት ምንም ይሆን ይመስላችኋል? ያ ድንጋይ ውሃው እኮ አንድ አይነት ነው፣ ግን ኢቨንቹዋሊ ኢን ዘ ሎንግ ረን ነው ጠብ 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 ብሎ ምን ያደረገው የሰበረው። እናንተም እንደዛው እንደ ጥቁር ድንጋይ የከበደ የፋይናንስ አይደለም ፋይናንስ ችግርን እንዲህ ልትሰብሩት የምትችሉት ኮንስታንትሊ ምን በማድረግ ነው? በመስራት ነው። ሌላ ምንም መንገድ የለውም። ኮንስታንትሊ ስራ። ሲምፕል ነገር ልክ እንደዛች እንደ ውሃ ጠብታ ትንሽ ነው አይደል የሰራው? እንደዛው አሁን ያልኩ ሲምፕል ነገሮች በየቀኑ ስራቸው። አንተ ዋናው ነገር የየቀኑ ነገር ቴክ ኬር አድርግ። የአመቱ ነገር ቴክ ኬር ሲደረግ ታየዋለህ። አንተ ቁጥጥር የለህም። በአመት በኋላ የምትደርስበትን ቦታ ምናምን የመወሰን የለህም። አንተ የምትወስነው ዛሬ የምታደርገውን ነገር ነው አይደለም? የዛሬን አንተ ቴክ ኬር አድርግ፣ የአመትህን እግዚአብሔር ቴክ ኬር ያደርግልሃል ነው አይደለም? እውነቴን እኮ ነው ብላችሁ። ዋናው ግን አምላክ የሚፈልገው የዛሬህን ግን ራስህ ምን እንድታረግ ቴክ ኬር እንድታረግ። ነገም ሲሆን የነገን ቴክ ኬር አድርግ፣ ከነገ ወዲያም የከነገ ወዲያን ቴክ ኬር አድርግ። ይደመራል። ስለዚህ we have to work constantly consistently on our fundamentals። መሰረታዊ በሆኑ ጉዳዮቻችን ላይ መስራት አለብን። the basic when the routinely and consistently lead to excellence። በጣም መሰረታዊዎቹ በየቀኑ ኮንስታንትሊ ራውቲንሊ ሲሰሩ ስኬት ይመጣል። የሚገርማችሁ ሩጫ ላይ ሰዎች ፕሪዲክት ሲደረግ አላያችሁም? እንትኑ ይሄ ኮሜንታተሩ እገሌ ምናምን እንደዚህ ነው እገሌ ምናምን በአሁኑ የሚያሸንፈው እገሌ ነው ግምት የተሰጠው ምናምን ሲባል ሰምታችሁ አታውቁም? ታውቃላችሁ? አታውቁም?
ምክንያቱም ሩጫ ላይ የዛን ቀን የሚያረጉት ነገር አይደለም አንደኝነት እንዲተርምን የሚያረጋቸው። ከዛን ቀን በፊት በየቀኑ ያረጉት ነገር ትራክ ይደረጋል፣ ይታወቃል። በአንድ ደቂቃው ስንት ኪሎ ሜትር መሮጥ እንደቻለ ምናምን የሚታወቅ ነገር አለ። ወቅታዊ ፐርፎርማንሱ የሰውየው ይታወቃል። ስለዚህ ፕሪዲክተብል ነው። ገና ሜዳው ላይ ሲገቡ ምንድነው ፕሪዲክተብል ነው፣ ይታወቃል። ሩጫ ትናንት በልምምድ ምን ያህል ኮንሲስታንትሊ ውድድሩ እስኪደርስ ድረስ ተግተህ ተለማምደሃል የሚለው ነው ዋናው ነገር እንጂ የዛን ቀን መጥተህ ሌላ የምትፈጥረው ተአምር የለም አለ የለም። ብትሳል ምን ብትል እንደዚህ አንፌር የሆነ ነገር ለአንተ አይደረግልህም። በተአምራት የምታገኘው ምንም ነገር የለም። ኮንስታንትሊ ልምምድህን በጠዋት ተነስተ በመለማመድ ምን በማድረግ ሰዓትህን እያየ ወርልድ ሪከርድ ይሄን ይመስላል እንደዚህ በዚህ ብገባ የሚለውን እሱን ልምምድ ሜዳ ጫካ ውስጥ ምን ማድረግ አለብህ? አቺቭ ማድረግ አለብህ። ከዛ አው ትላለህ። ሀገሪቷም ስትልክ አሁን ኢትዮጵያ ስትልክ ሯጮችን ዝም ብላ አይደለም የምትልከው። በልምምዳቸው ወቅት ያስመዘገቡትን ምን ታያለች? ሰዓት ታያለች። ለምን 50 ሺህ ይሆናል አትሌት። 50 ሺውም ይላካል እንዴ? አይላክም። ከ50 ሺው 3-4ቱ የሚመረጡበት በሰዓታቸው ነው። በልምምዳቸው በትጋታቸው ይመረጡና በቃ እዛ ጋር ደግሞ የቀኑ ደግሞ ይወሰንላቸዋል። የዛኔ ብትሳልም ምን ብትልም ጥሩ ነው። ያው ሰዓት እዚህ ያስመዝግበሃል። ደግሞ እዛ እንደው አላርም ሙቀት ምጠላ ከሆነ እንደው ጥሩ አየር በኖረልኝ እንዲህ ሆንኩኝ ልትል ትችላለህ እንጂ ይሄን ቴኬር ሳታረግ ስለት ብሎ ነገር የለም፣ አይሰማም። ተረድታችሁኛል? ኦኬ። ስለዚህ ኮንሲስታንትሊ ራውቲንሊ ፈንዳሜንታላችን መሰረታዊ ነገራችን ላይ መስራት አለብን። the question is not whether you know your fundamentals but whether you use them። ጥያቄው ማወቅ አይደለም። ማወቅ በቂ አይደለም። ማወቅ በቂ ነው እንዴ? አይደለም። መተግበር ነው፣ መጠቀም ነው ዋናው ነገር። ስለዚህ አሁን ችግሩ እንደዛ ከሆነ ይሄን ትሬኒንግ ከዚህ በፊትም ሰጥቻለሁ፣ ዛሬም ግን መስጠት ይጠበቅብኛል። ምክንያቱም ምን ላይ ነው ችግሩ? አይደለም አክሽን መውሰድ ላይ ዩዝ መጠቀም ላይ ችግር ስላለ ነው። ስለዚህ እቺን በደንብ ያዟት። ሁለተኛው ሰልፍ ኮሚትመንት ቱ ዊን። ሰልፍ ኮሚትመንት ቱ ዊን። ሰልፍ ኮሚትመንት ማሸነፍ ብቸኛው አማራጭ ነው። ብቸኛው አማራጭ ነው ማሸነፍ። አንድ ሊደር ታላቅ ሜንቶሪ ነው እና ልጅ በፊት አለ ዱባይ በስደት ነበር የሚኖሩት ከሌላ ሀገር መጥተው እና ቁጭ ብለን እየተጫወትን ከልጆቼ ጋር እሁድ ቀን ነው አለ። ልጄን የት ነው መማር የምትፈልጊው አልኳት አለ። የት ነው መማር የምትፈልጊው ስላት እኔ አባዬ ኦክስፎርድ መማር ፈልጋለሁ አለችኝ አለ። ኦክስፎርድ ሄጄ መማር ፈልጋለሁ አለችኝ አለ። እና በጣም ለኛ ከዛ ከፊሊፒንስ መጥተው እዛ በስደት ለምንኖር ሰዎች እጅግ በጣም ከባድ ነው አለ። እና በቃ ቁጭ ብዬ ልጄ ዲማንድ ያደረገችው ነገር እውነት ነው። ቤተር ላይፍ ያስፈልጋታል፣ ቤተር ኤጁኬሽን ያስፈልጋታል። ግን ከአባቷ ነው የምትጠብቀው ይሄንን ነገር እና ምንድነው ማድረግ ያለብኝ አልኩኝ አለ። በህይወት ምን ማድረግ? ማሸነፍ ነው ያለብኝ። በህይወታችሁ ማሸነፍ ብቸኛ አማራጫችሁ ነው። ስለምትችሉትም ነው የምነግራችሁ። ይሄን የማትችሉትን አይደለም። ሰው ከተጋ ማሸነፍ ይችላል። ሰልፍ ኮሚትመንት ቱ ዊን ኮሚት ካደረገ በወኔ በቃ ምንም አይነት ምክንያት ወደ ኋላ የሚያስቀረኝ ነገር የለም ካለ የማይችለው የማያረገው ነገር የለም። ሰው ልጅ ካሰበ ከወሰነ ተአምረኛ አይደለ? ካልወሰነ ሰበበኛ ነው አይደል?
አዎ ታውቁታላችሁ። የዚህ አንድ የጦር ታሪክ በዛ የግሪኮች የጦር ታሪክ ላይ ያለ ነገር ነው እና ምነግራችሁ ጥቂት ወታደሮችን ነው ይዞ የሄደው። በመርከብ ይዟቸው ሄደና ጀነራሉ አወረዳቸው። ሩቅ ሀገር ነው ሄዱት። በውቅያኖሱን ነው ያቋረጡት። ከዛ ደረሱ እዛ ሀገር ላይ አወረዳቸው፣ አሰለፋቸው። ሁለት ምርጫ አላችሁ አላቸው። አንደኛው ትዋጋላችሁ፣ ታሸንፋላችሁ፣ እቺን ሀገር ትይዛላችሁ፣ ትገዛላችሁ፣ ሀብታም ባለጸጋ ትሆናላችሁ። ሁለተኛው የሚፈልግ መዋጋት ያልፈለገ ኧረ እኔ እንደዚህ ያለብኝ ቁጥራቸው ብዙ ነው ምናምን ብሎ ምክንያት ያለው ደግሞ ምን ማድረግ ይችላል? እየዋኘ ይሄን ውቅያኖሱን አቋርጦ እዛ ሀገሩ መግባት ይችላል አለና ይሄው ያያችሁት መርከቢቷን አቃጥያታለሁ ብሎ የመጡባትን መርከብ ምን አረጋት? አቃጠላት። አሁን ሁለት ምርጫ ነው ያላቸው። አንደኛ መዋጋት፣ ሁለተኛስ አሁን ግን መዋጋት ነው ሁለተኛው። ምክንያቱም መዋኘት እንዴት ይቻላል? ውቅያኖስ እኮ ነው የመጡት። ተውትና አዲስ አበባ ማቋረጥ ይቻላል እንዴ? በዋና ይቻላል? የሚታሰብ እኮ አይደለም። ይሄ እኮ እያላቸው ያለው በጣም ብዙ ወራቶች ፈይተው የመጡበትን ውቅያኖስ ወደዚያኛው ዋኝታችሁ መሄድ ይችላላችሁ ነው። ስለዚህ ብቸኛ የተቀመጠላችሁ አማራጭ ምንድነው? ማሸነፍ ብቻ ነው። ወደፊት መዋጋት ብቻ ነው። ምን የለም እዚህ ጋር መርከብ የለም። አሁን አብዛኞቻችን ስራ ስንሰራ ከኋላ ምን እናስቀምጣለን? መርከብ አናቃጥልም። አይ ለማንኛውም ትቀመጥ እንላለን። ከዛ ስለዚህ ኮሚትመንት የለም ማለት ነው። ገና ትንሽ ቻሌንጅ ካለ ምንድነው የምናደርገው? አረ ልሳፈር፣ መርከቤን ልመለስ። መሳፈሪያ መርከብ አለ። ለዛ ነው ብዙ ጊዜ አሁን ኔትወርክ ላይ እቺ ታሪክ ነች፣ መርከብን አቃጥል ምናምን ሲባል ሰምታችሁ አታውቁም? እኔ መርከቤን አቃጥዬ ነው የመጣሁት ይላል እኮ ሰው አይደል? መርከቤን አቃጥያለሁ ይላል። እናንተ መርከብ ማቃጠል አለባችሁ። ወደ ኋላ ዞረህ አታይም። ወደ ኋላ ዞረህ ስታይ ሰዎች በብዙ ነገር ወደ ኋላ ካዩ ይጎዳሉ። በታሪክም የጨው አምድ ሆኑ ምናምን ነገር ሲባል ሰምታችኋል አይደል? ወደ ኋላ ዞረ ያየኮ ነው። አንዳንድ ማየት የሌለበት በቃ ፊት ለፊትም ብቻ አይተህ ነው የምትሄደው። ሰልፍ ኮሚትመንት ነው ይሄ። ቱ ዊን ለማሸነፍ ዋቴቨር ኢት ቴክስ ማለት አለብህ። እና እነዚህ በ10 እጥፍ ነው ምናምን የሚበልጣቸውን ጦር ምን አደረጉት? አሸነፉት። እነዛ ምን ማድረግ ስለሚችሉ ማፈግፈግ ምርጫ አላቸው። ያኛው ጦር ሜዳ ላይ አይደል ያሉት? ምን አላቸው? ማፈግፈግ ይችላሉ። ይሄኛውስ ማፈግፈግ ይችላል? አይችልም። ብቸኛ አማራጭ ወደፊት ብቻ ነው። እንደዚህ ነው ማድረግ ያለብህ። ሰልፍ ኮሚትመንት ቱ ዊን። ምን ይዤ እንዳትል፣ ምንም ከምንም መጀመር ይችላል። ምላስ ይዘሃል፣ እጅ እግር ይዘሃል። እሱ ይበቃል። እሱ ምን ያደርጋል? ይበቃሃል። ሰው ኦፖርቹኒቲ እግሩ ስር ነው ያለው። የት ጋር ነው ያለው? አዎ ሽፍኬራ የጻፈው መጽሐፍ ላይ ሽፍኬራ ምን ነበር ርዕሱ? you can win thank you ስለ ሐፌዝ ስለሚባል ገበሬ የተረከው ታሪክ አለ። ሐፌዝ የሚባለው ገበሬ በጣም ደስተኛና ኮንቴንትድ ነበር ይላል። አንድ ሰው በዛ ጋር ሲያልፍ ታውቃለህ ሐፌዝ እቺን የምታክል ወርቅ ቢኖርህ እቺን ሰፈራችንን ትገዛታል። ወርቅ አይደለም ዳይመንድ አልማዝ ቢኖርህ ያቺ አልማዝ እቺን ብታክል ከተማዋን ትገዛለህ። እንዲህ ደግሞ የሚያክል ብታረግ አገሪቷን ትገዛለህ አለው። እንቅልፍ አጣ ሐፌዝ። ወራብ በለው አለ። ስለዚህ ወሰነ፣ መሄድ አለብኝ አለ። ምን ለማድረግ? ያን አልማዝ ለማግኘት። ከዛ መጀመሪያ መሬቱን ሸጠው። ቆንጆ ወንዝ ዳር ያለ እርሻ መሬት ነበረው። ያንን ሸጠና ተነስቶ ያንን አልማዝ ፍለጋ በመላው ዓለም መንከራተት ጀመረ። አፍሪካን አሰሰ፣ ምን አለ፣ ሄደ ኤዥያን አሰሰ ይላል። መጨረሻ ላይ ባርሴሎና ሊጋ ደረሰና ከአቅሙ በላይ ሆነበት፣ አጣ። ከዛ በቃ ከዛ ከድልድይ ተፈጥፍጦ ሞተ፣ ራሱን አጠፋ ይላል ሐፊዝ። ያ ፈላስፋ እንደዛ ያችን ኮንሰፕት የነገረው ሰው እሱ በሄደ በነጋታው በዛ መንገድ ሲያልፍ
ሐፌዝ ቤት ውስጥ አንድ በጣም የሚገርም የሚያንጸባርቅ ነገር አየ። ሐፌዝ የለም እንዴ አለው። አዎ የለም፣ በጣም የሚገርም ነገር እኮ ፍለጋ ወደ ሩቅ አገር ሄዷል፣ መሬቱንም ለኔ ሸጦልኛል አለው። ታዲያ እዚህ ጋር እንደዚህ የሚያንጸባርቀው ነገር ምንድነው ሲለው፣ አይ ሸጦልኝ እኮ እኔ ቦታውን ሳዘገጃጅ ምን ስል ሳየው ወንዙ ዳር ላይ ያሉ እነዚህን የሚገራርሙ የከበሩ ማዕድናት አገኘውኝና ይኸው ለቤቱ ማንጸባረቅ ምክንያት ይሆናሉ ብዬ አስቀመጥኳቸው። ታዲያ እኮ ሐፌዝን የነገርኩት ስለ የትኛው ነው? ስለ እነዚህ ነገሮች እኮ ነው አለ። ሐፌዝ እርሻ ውስጥ እነዛ ነገሮች ነበሩ። ሰዎች ኦፖርቹኒቲን አረብ ሀገር ላይ ይፈልጉታል። ሰዎች ኦፖርቹኒቲን አሜሪካ ላይ ይፈልጉታል። እኔም ብትጠይቁኝ አሜሪካ ሄጃለሁ፣ ካናዳ ምናምን ሄጄ ያየሁትን ነገር ብትጠይቁኝ ሰዎች እዛ ደግሞ ሄደው ምን ነካኝ ይላሉ። በእውነት ይሄ ውሸቴን አይደለም የምነግራችሁ፣ የእውነቴን ነው የምላችሁ። የእውነቴን ኮሚትመንት ከሆነ ምን እዚህ ሀገር እኮ ምን እንትን አለ ብለህ ነው ምናምን። እኔ አሁን እንደምንም ብዬ በሊቢያ አድርጌ እንትን ብገባ አሳይ ነበር እኔ የት እንደምደርስ። እዚህ ግን ያን ለማድረግ አይፈልግም። አብዛኛው እዛ ያሉኝ ሰው ነገር ምን እንደሆነ ታውቃላችሁ? እውነት ለመናገር ይሁን ለዚህ ከመጣው በኋላ እዚህ እንደምሰራው እንደሚያሰሩኝ ሀገሬን ብሰራ እኮ ያልፈልኝ ነበር። በቃ አላወቁትም። 18 16 ሰዓት ይሰራሉ። እዚህ እንደዛ ብሰራ በጣም አሪፍ ነበረ የሚለኝን ሰው ነው በየቦታው ያገኘሁት። በየቦታው እንዲያውም አንድ ተሳፈርኩኝና ካናዳ ነው እየሄድኩኝ፣ ወንድም ከኢትዮጵያ ሰሞኑን የመጣው አዎ፣ ያው አላቅህም ግን መንገር አለብኝ ገባ፣ ምንም ቢሆን ኢትዮጵያዊ ነህ እና ምንም ልትሆን ትችላለህ አለኝ። እዛ ኢትዮጵያ ውስጥ ጥሩ ዶክተር እና ምን አሪፍ ልጅ ልትሆን ትችላለህ፣ እኔ አላቅም ብቻ ግን አደራ እዚህ ምንም ነህ እንዳትረሳ። ብዙ ሰው አብዷል እዚህ የሆነ ነገር ሆኖ ይመጣና እኔ ምናምን ብሎ ሲል እዚህ የሱ የያዘው ነገር ዶክትሬቱ ምኑ ባዶ ነው እዚህ ሀገርና ያለውን ይሄ harsh ሆኖን ነገር መቋቋም ያቅተውና እጅግ በጣም ያዝናል እና እንዲህ ነው ምናምን ነገር አለኝ። እና ራስን አዘጋጅ ምንም ነኝ በልሺ ምናምን አለኝ። በእውነቴን ነው የምላችሁ። እና የሱን ታሪክ ነገረኝ። የኔ ታሪክ አለኝ እዚህ ስቴዲየም አካባቢ ዙሪያ ላይ ቆንጆ የቀበቶ ምናምን ሌዘር ጃኬት ምናምን ቤት ነበረኝ አለ። እና በጣም የሚገርም ቢዝነስ አለኝ፣ አፓርትመንት ቤት አለኝ፣ መኪና አለችኝ፣ ጥሩ ቢዝነስማን 4 ሰዎችን ቀጥሬ ማሰራ በጣም አሪፍ ቢዝነስማን ነበርኩ አለ። ከዛ ጠበስኩ አለ ከካናዳ ያለች ልጅ እና በቃ ያው እዛ እንሂድና ትለኛለች አለ። አይ እዚህም ብትመጪ ምናምን እያልን ብቻ እንዲያወራን አንድ ቀን ሲድ ኦፍ ዳውት ነው የምነግራቸው። ሲድ ኦፍ ዳውት ጥርጣሬ የሚያደርግ ስማ አለችኝ አለ። የሆነ ካርቶን ነገር ከዚህ ጋር አንስተ እዚህ ጋር ስታረግ አንተ እዚህ ቦር የምትሰራውን ካናዳ ላይ በቀን ይሰጠዋል አለችኝ አለ። አዎ በቃ ካርቶን ነው አለችኝ አለ። በእንትን በሆነ በሚነሳ ነው ለዛው የምታነሳው ጭው ታረግና እዚች ጋር አለችኝ አለ። እዲ እንደዛ ነው እንዲያልኩኝና አለ በቃ ያለኝ ሁሉ አስጠላኝ አለ። ወዲያው ቤቴን ሸጥኩት፣ መኪናዬን ሸጥኩት፣ ቢዝነስን ሸጥኩት ምናምን ለቤተሰቦች ነው የሆነ የሚሰጠውን ነገር ሰጠው ምን አልኩኝ ምናምን አለ። የሚያስፈልገኝ ለዛ ለፕሮሰስ የሚሆነው ከፋፈልኩ ምን አልኩ አልባዶ ካች አልኩ አለ ካናዳ። ከዛ ገብቼ ካናዳ የመጀመሪያ ጊዜ የሆነ ዳቦ ቤት ቅጥር ምናምን ተብዬ ዳቦ ቤት ስራ ያለ የሆነ 50 ኪሎ ግራም ዱቄት አነሳና አለ ወስጄው እንዲከተዋሉ አለ ማሽኑ ላይ እና ኮንቲኒየስሊ እንደዚህ ማድረግ ነው አለ። ከዚህ ያነሳዋለሁ ወደዚህ ያደርገዋለሁ አለ። አስበው አለ እኔ እኮ በጣም የተከበርኩ ሰው ነኝ አለ። መኪና ቤት ያለኝ ሰራተኛ ያለኝ እንዲያ ማስተዳድር ጥሩ ቢዝነስ ያለኝ እኔን የመሰለ ሰው ግራ ገባኝ አለ። በቃ እያልኩ አያልቅም አለ። የካናዳ ስራ አያልቅም አለ። በጣም ኢንዱስትሪያሊስት ናቸው። ይሄ ዳቦ ቤት ስላችሁ እንደኛ ሀገር ነገሮች አይደሉም። አያልቅም አለ። በቃ ብሎ ሰውን ደግሞ ሳይ እንዲህ ብሎ ነው የሚሄደው አለ።
እንዴ አልኩኛል። አንድ ኢትዮጵያ ያለ አለ እንደዚህ ሜክሲኮዎቹ ምናምን ኮሎምቢያዎቹ አለ እንዲህ ብለዋል አለ ኢትዮጵያ አንድ አለ አለና ወንድሜ ምንድነው እነዚህ ሰዎች ሁሉም እንደዚህ ያሉ? ያው እዚህ ገባ ብዙ አመታት እንደዚህ ስታረግ ምን እያረገክ ይመጣል? እንደዚህ እያረገ ይመጣል አለኝ አለ። አይዞ ምናምን አለኝ አለ እና ያው እኔም እንዳንተው የመጣው ጊዜ ትታያለች አቺ ድንጋይ ምናምን አለኛል። አሁን ለ15 ደቂቃ አረፍት ሂድና እዛች ጋር ቁጭ በልና አልቅስባት። እኔም እንደዛ ነበር ያልኩት። እሺ ብዬው አለ ሂጅ አለ ስቅስቅ ያለቀስኩ አለ። በቃ በእውነት ለምን አብዛኛው እዚህ ጋር ሰልፍ ኮሚትመንት ከማድረግ ይልቅ የሆነ ቦታ ላይ ሄጄ ነው ምንም ያደርግልኝ የሚሳካልኝ ይላል። አብዛኛው የኤትኬር ፕሮዳክቶችን እንደዚህ ማርኬቲንግ ፕላን በዚህ ተጠቅሜ እንትን ላለው ከሚል የሆነ ሌላ አዲስ ነገር ላይ ሄጄ ነው ምንም ሆነው ስኬታማ ሆኖ ብሎ ያስባል። በቃ ሁሉ ጊዜ ያለበትን ስለመልቀቅ ያስባል። ስፍራህን አትልቀቅ ይላል ደግሞ መጽሐፍ እንዴ አይደል? ስፍራህን አትልቀቅ። ምልክት ያየህበትን ስፍራ ትንሽ የስኬት ዘርን ያየህበትን ስፍራ አጥብቀት ይዟል። ስፍራህን አትልቀቀው። እንደሚጠፋ ወፍ ይላል ስፍራ እንደምትይ አትሁን ይላል። በራ በቃ ቤቷን ጥላ ይጠፋባታል ምናምን ነገር ትጎዳለች፣ ትሞታለች፣ ኃይልም አይኖራትም ድጋሚ ሌላ ቤት መስራት። ስፍራህን አትልቀቀው ይላል። መልቀቅ የለባችሁም። ሰልፍ ኮሚትመንት እጅግ በጣም ወሳኝ የሆነ ነገር ነው። ለምን አብዛኛው ሰው ልቡ እዚህ ጋር አይሰራም፣ ነገር ግን የሆነ ሀገር ሲሄድ እንደሚሰራ ነው የሚያስበው። በእውነት ያንን የሚያደርገው ነው እዚህ ጋር ቢያደርገው ተአምር መፍጠር ይችላል። እኔ በአሜሪካ በአውሮፓ በየትም ያየሁት ይሄ ነው። ሁሉ ቦታ የዛሬ 9 ዓመት ናን አካባቢ ፈረንሳይ፣ አምስተርዳም ብዙ ቦታ ሄጃለሁ። ፈረንሳይ ፓሪስ ከተማ ሄጄ ግብት ስል በጣም ከመተ ነው ምናምን በምን ጋር መጣው ምናምን አሉኝ። አይ እኔ እንኳን ልዝናና ነው የመጣሁት ምናምን አልኩ። መጣል ከኢትዮጵያ ነው ዋው ብሎ ሰዎቹ ላይ ማነበው ኮንፊውዥን ታውቃላችሁ። ምክንያቱም ነቃ እኮ ስላሉ ነው እነሱ አምልጠው የሄዱት። ነቃ ያለ ሰው ግን እዚህ ቢሰራ እኮ በጣም እኮ የተሻለ ይሆን ነበር። ይቻላል እንዴ ከዛ ትመለሳለህ አሉኝ። አዎ መለሳለሁ ማለት አሁን ይሄ የምነግራችሁ የዛሬ 8 ዓመት ምናምን ነው እና የኔንም ፊቴን ምናምን እንትን በሉ ዝም ብላችሁ እዩት። ከ8 ዓመት በፊት 20 ምናምን ዓመቴ ላይ ነው የሄድኩት ማለት ነው። ሶ በጣም ልጅ ነኝ ምናምን ነገርና ያው እነሱ ኤክስፔክት የሚያደርጉበት መንገድ አለ። አይ እኔ እንኳን እንደዚህ ላይ ነው ሰሞኑን ወደ ጀርመን ሄዳለሁ ከዛ እንደዚህ ሆላንድ ሄጄ ምናምን አይቼ መለሳለሁ ስል በቃ እውነት ነው ፊል አረጋቸዋለሁ። ምንድነው ሊሰሩ የመጡት? ከዛ በኋላ ቁጭ ብለው ወየቀን የሆነ የወር የሚከፈላለ ምናምን ያቺ በቃ አላ አይደለ ከጆዳፍ የሆነች ነገር በዛች ራውቲን ውስጥ ይመላለሱባታል። ሶ መለወጥ ከፈለክ የትም ቦታ አምላክ ይባርካል። መለወጥ ትችላለህ። የትም ቦታ ያንተ ቦታ ነው። የትም ቦታ የትም መሄድ አይጠበቅብህም። ካንተ የሚጠበቀውን ብቻ ነው ማድረግ ያለብህ። አንድ የሙሴን ታሪክ ልንገራችሁ እዚህ ጋር። ሙሴ አምላክ ምን አደረገው? ያው ይሄ በሁሉም ሃይማኖት ስላለ ነው ምሳሌውን የምነግራችሁ አይደል? የሙሴ ታሪክ እንደ ታሪክ ነው የምነግራችሁና መረጠው አይደል እግዚአብሔር ህዝቡን ከግብጽ ወደ ምን አውጣው? አዎ እና እሱ ሲመርጠው ሰበብ ደረደረ። አይኔ ኮልታፋ ነኝ አልችልም። እንዴት ነው ይሄ ሁላ ህዝብ የሚመራልኝ? የሆነ ሰው እየገድያለሁ እዛና በመለስ እንትን ይሉኛል ይጎዱኛልና አይሆንም ምናምን ነገር እኮ አለው አይደል? ከዛ እግዚአብሔር ግን ምንድነው አይ መርጫለሁ አድርገው አይ ብሎ ብዙ ሰበቦችን ደረደረ። ከዛ መጨረሻ ላይ እኔ አልችልም ምን ይዤ ሲለው እጅ ላይ ምን አለ አለው። እና በቃ እሱ እንኳን እንዲለው ፈልጎ ነው መሰለኝ እጅ ላይ ሆቺ በትር ነች ያለችው አለ። ይወሳቻል በቃ ተጠቀምባት አለው። በትሯ በቂ ነች። ትልቅ ፕሮጀክት ሰዎችን ከሆነ ቦታ የሆነ ቦታ ለማድረስ በትሯ እባብ ሆናለች፣ በትሯ ውሃ ወጥታለች፣ በትሯ ምን ያላረገችው ነገር አለ? እጁ ላይ ያለች አንድ በትር ማለት። ስለዚህ እጅ ላይ ምን አለ? እናንተ እጅ ላይ ምን አለ? ተጠቀሙበት። በቃ እጃችሁ ላይ ያለ ነገር እሱ በቃ ለእናንተ በቂ ነው። ንግግር አለ አይደል?
በቃ ምንም ሳያስፈልጋችሁ ማለት ነው። ይሄን ብቻ ተጠቅማችሁ ምን ማድረግ ትችላላችሁ? ለውጥ ማምጣት ትችላላችሁ። ለውጥ ማምጣት ትችላላችሁ። ሰልፍ ኮሚትመንት እጅግ በጣም ወሳኝ የሆነ ነገር ነው። መርከብህን አቃጥለው ዋቴቨር ኢት ቴክስ ይሳካልኛል በል። ሰበብ አታቅርብ። አይንህ በራስ ላይ ይሁን። ስለ ሰው እንዳታይ እገሌ ምናምን እንዳትል። ውድድር ከማን ጋር ነው? ከራስ ጋር፣ ከትናንት ድክመት ጋር ነው። ትናንት 3 ከሰጠ ዛሬ 5 አርግ። ዛሬ 5 ካረክ ነገ 7 አርግ። ትናንት ከነበረ ማንነት ጋር ተወዳደር፣ ከሰውም አትወዳደር። ሰልፍ ኮሚትመንት እጅግ በጣም ወሳኝ ነገር ነው። እነዚህን አራቱን የሰልፍ ኮሚትመንት ጉዳዮች በኔትወርክ ማርኬቲንግ እነግራችሁና የዛሬውን ትሬኒንግ እናበቃለን። እሺ፣ ነገም ደግሞ እንቀጥለዋለን። ዳብለር ኔትወርክ ማርኬቲንግ፣ ይሄ ቆንጆ ቢዝነሳችን፣ ይሄ ውቡ ቢዝነሳችን፣ ነፃነት የሚሰጥ ቢዝነሳችን፣ ፋይናንሻል ፍሪደም፣ ታይም ፍሪደም የሚሰጥ ያማረው ቢዝነሳችን፣ እንደዚህ ያስተዋወቀን ቢዝነሳችን። እድለኛ ናችሁ ባይተወይ እዚህ ቤት ውስጥ ከሁሉም ክልል የመጣ ከሁሉም ከተማ የመጣ ሰው አለ። ከዚህ በኋላ እናንተ ታዋቂ ናችሁ። ብዙ ወዳጅ ጓደኞች አሏችሁ። ብዙ ወዳጅ ያፈራችሁበት ቢዝነስ ነው። መሸጥን የቻላችሁበት ቢዝነስ ነው። ራሳችሁን ያገኛችሁበት ቢዝነስ ነው አይደለ? አዎ። እዚህ ቢዝነስ ላይ ሰዎች ሲመጡ 4 አይነት ሰዎች አሉ። ከዚህ ውስጥ ከቲማችሁ ሊሆን ይችላል። ሰርፕራይዚንግሊ ራሳችሁም ልትሆኑ ትችላላችሁ። ማንነታችሁን ለማግኘት እንግዲህ እዩ። የመጀመሪያው ማን ነው አልኳችሁ? ዘዳብለር ይባላሉ። እና በአማርኛው ከዚህ በፊትም አውጥተንለት ነበረ። ስሙን ትነግሩኛላችሁ። ታስታውሳላችሁ? ምንድን ነበር ያለው ዳብለርን? ወረተኛው። እሺ፣ ወረተኛ ዳብለር አፕሮች ኢች ኒው ስፖርት ሊሆን ይችላል። ለምሳሌ ኃይሌ ገብረስላሴ ወይ ቀነኒሳ አንደኛ የወጣ ጊዜ እሱም በነጋታው ምንድነው ሯጭ ነው። ለቤት ይናገራል። ከዚህ በኋላ እኔ ሮጬ ምናምን ትላለሁ ምናምንና አንድ ሳምንት ወይ 15 ቀን ምን ያደርጋል? ይሮጣል። ስፖርት ሊሆን ይችላል፣ ኬሪየር ሊሆን ይችላል፣ ሪሌሽንሺፕ ፍቅርም ሊሆን ይችላል። በርኩልና 15 ቀን አንድ ወር ማንንም አይደለም ወይም ልጅቷ ባህሪ አይደለም ቅዝቅዝ የሚያደርገው እንዲሁ የሆነ ነገር አይደብሮኛልና ይተወዋል። ይሄ ፐርሰናሊቲ with a tremendous amount of enthusiasm, when he makes progress in his new career, he is overjoyed. He will demonstrate his new business opportunity with everyone he meets, but when he reaches a plateau, which we all do, he loses interest quickly and so he quits. 2 ወር 1 ወር እቺ ሃኒሙን የምትባል ፔሪድ አለች አይደል? የጫጉላ ሽርሽር። አንዳንድ ሰው ከቢዝነሱም ጋር የጫጉላ ሽርሽር አለው። ይገባል፣ ለማይናገረው የለም፣ ለማያወራው የለም፣ በቃ ይላል ምናምን። መጀመሪያ እኮ መወራት የለበትም። ለምታምኑ አይደል እንደሚወራው ባይደው እንደ ሚስጥር ነው መያዝ ያለባችሁ። የሚገርማችሁ ቢዝነሳችሁ ሚስጥር ነው። ሚስጥር ማለት ለታመነ የሚገለጥ ነገር ማለት ነው አይደል እንዴ? ለታመነ የሚገለጥ፣ ላልታመነ ከገለጥክለት እንዲያውም እዛ የምትፈልገው ደረጃ ላይ እንዳደርስ ምን ያደርጋል? ኮረኩመሃል። ስለዚህ በሚስጥር ትይዘዋለህ መጀመሪያ። ለሁሉ አይወራም። አይተህ መርምረህ እንዳንተ አይነት ራእይ ላለው ሰው ትነግረዋለህ፣ ታስረዳዋለህ፣ ትነግረዋለህ፣ ታስረዳዋለህ። ከዛ ትሰባሰባለህ። 5-6 ወር አለ። የዛን ጊዜ እየገለጥክ ትሄዳለህ እንጂ የመጀመሪያ ቀን ለሺህ ሰው ብትነግር ብዙ አይነት አስተያየት ታስተናግዳለህ። ዳብለር ማንንም አይደለም የሚያስቸግረው። ባይ ዘ ወይ ዳብለር ጠላቱ ራሱ ነው። ዳብለር በቃ ይላል 1 ወር 2 ወር ከዛ በኋላ ኢንተረስት ያጣል። እንደ ኳሱ እንደምኑ ኢትዮጵያ ለአፍሪካ ዋንጫ ካለፈች ኳስ ተጫዋች ነው እሱ። በቃ ከዛ በኋላ ኳስ በደንብ ይጫወታል። ከዛ ከ15 ቀን ከወር በኋላ ኢንተረስት ያጣል። ዳብለር ሰዎች አሉ እናንተ ቲም ላይ አሉ ዘዳብለር። ኦኬ፣ ሁለተኞቹ the obsessive ኦብሰስድ የሆኑ ሰዎች ምን ነበር ያልናቸው በአማርኛ? ግትሮች። ኦኬ፣ ግትር ኦብሰሲቭ ሰዎች አሉ ደግሞ። ኦብሰሲቮች is a person who acutely interested in getting results። ምንድነው እሱ?
ውጤት ማግኘት ውጤት ሂደት ነው። ምን ብያችኋለሁ? ውጤት እኮ ሂደት ነው አይደለ? ከትናንት ጀምረህ ሰርተህ የምትደርስበት ነገር ነው እንጂ ዛሬ ካልተሳካ ብለህ በዛሬው ቀን አላ አይደለ? አሁን ለምሳሌ የሆነ ሰው በዚህ በትሬኒንግ ሞራል ዛሬውኑ ፍላሽ ኦፍ መውጣት አለብኝ ብሎ መሄድ ሮንግ ነው። ሮንግ አይደለም ነው። አትሊስት አንድ ማቺንግ ስታር ይሰራለሁ፣ ከዛ የሚቀጥለው ሳምንት 2 አደርገዋለሁ፣ ከዛ የዛሬ ወር 3 እያልኩ ብሎ ማለት አለበት። ኦብሰሲቭ ግን እንደዛ አይደለም። ኦብሰሲቭ በጣም ሪዛልት ላይ ፎከስ ያደርጋል። ከዛ በኋላ ኢምፕሬሲቭ ፕሮግረስ ሊኖረው ይችላል። ኦብሰስድ ነው በቃ ኢቲኬት ከተነገረው በኋላ ኦብሰሲቭ ስለሆነ ሄደና ከመስሪያ ቤቱ ሪዛይን አደረገ። ምን አደረገ? ሪዛይን ወጣ። ከዛ መጣ ኢቲኬት ሰራለሁ አለ፣ ጀመረ። ምክንያቱም እሱ ካልኩሌት አድርጓል። በቀን 23000 በወር ይሄን ያህል ሺህ ነው ማገኘው። ስለዚህ ብሎ በዛ ወር ያን አቺቭ ለማድረግ ነው የሚፈልገው። ይለዋል። ነገር ግን ወር ምን ይደርሳል? የቤት ኪራይ ይደርሳል። ኦብሰሲቭ ነው ብያቸዋለሁ። ጓደኞቹን ወይ ያመጡትን ሰዎች ምን ያደርጋል? ይጠይቃቸዋል። እንደዚህ ስለሆንኩኝ ነው እኔ ምናምን መርከቤን ስላቃጠልኩ ነው። መርከብ ጊዜ አለው የሚቃጠልበት። እነዛ ሰዎች መርከቧ የተቃጠለችው ደርሰው ነው፣ ያን ሁሉ ውቅያኖስ አልፈው ነው አይደል እንዴ? አይደል? አዎ። አንዳንድ ሰው አለ በጣም ቸኩሎ ከመኪና ወርዶ የሚሮጥ ቸኩሎ ማለት ነው። ዝም ብሎ ቸኩሎ ከመኪናው ምን ያደርጋል? መኪናው ነው የሚፈጥነው፣ ግን እሱ አእምሮ ይቸኩልበትና እሱ ሮጦ በጣም የሚደርስ መስሎ የሚሰማው ሰው አለ ይባላል። የሆነ ተረትም አለው አይደል? ከፈረስ ምንድነው ቸኩሎ ከፈረስ ነው ምናምን ነገር የሚባል ነገር አለ። እና ይሄ ኦብሰሲቭ የሚባለው ሰው በዛች ወር ላይ የቤት ኪራዩ ሲደርስ ማንን ማስቸገር ይጀምራል? ባካችሁ አንዴ ምናምን ነገር ይላል። ሰዎች ኖ ካሉት ትራይ ግን አከራዩዋ ታስቸግረዋለች አይደል? ቤተሰብ ያስቸግረዋል። ኦብሰሲቭ ባህሪ በመኖሩ ምክንያት ምን ያደርጋል? ኩዊት ያደርጋል። መጨረሻ ላይ ታግሎ በቃ ኢቨንቹዋሊ እሱ ኢንተረስትድ እንደሆነበት አልደርስ ሲለው በቃ ሰዎች ክፉ ናቸው፣ እኔ በጣም ያለፈውት ያላረኩት ነገር የለም ለዚህ ነገር ምናምን ይልና ኩዊት ያደርጋል ማለት ነው። እነዚህ ኦብሰሲቭ ይባላሉ። አንዳንድ ሰዎችም ሰውን ኦብሰሲቭ እንዲሆን ምን ያደርጋሉ? ይገፋፋሉ። ዛሬ የመጣን ሰውዬ ዛሬ ሁሉን ነገር እንቆራርጠጣለው ይባላል። ኖ እንዲያውም ጂም ሮን የሚባለው ታላቁ የኔትወርክ ማርኬቲንግ ሜንቶር ሲያስቀምጥ the magic of part time የምትል ስልጠና አለችው። ጻፏት። the magic of part time by ጂም ሮን ብላችሁ እቺን ስልጠና ዛሬ ማታ ከፐርሰናል ዴቨሎፕመንት ስልጠናችሁ መካከል ውሰዷት፣ እንዴት እንደምትወዷት። the magic of part time ጂም ሮን። ስፔሻሊ ጂም ሮንን የሚገርማችሁ ዩቲዩቦቻችሁ ላይ ቁጭ ስትሉ ምናምን ጂም ሮን አባውት ኔትወርክ ማርኬቲንግ ምናምን እያላችሁ እዩት። የሚገርም ኔትወርከር ነው ጂም ሮን። የሚገርም የዚህ ኢንዱስትሪ ፈላስፋ፣ የዚህ ኢንዱስትሪ ጸሐፊ፣ የዚህ ኢንዱስትሪ ሜንቶር ነው። የሚገርም እና ሜንቶር እንደዛ መምረጥ ትችላላችሁ። ሜንቶር ካጣችሁ ሜንቶራችሁ ማን ሊሆን ይችላል? ጂም ሮን ሊሆን ይችላል። ጂም ሮን እሺ፣ በጣም የምወደው ነው። በጣም ትወዱታላችሁ። እናንተ የኔትወርክ ማርኬቲንግ ፕሮፌሽናል ከሆናችሁ በደንብ የምትወዱ ሰው ነው። ይመራችኋል። ፍልስፍና ብዙ ይነግራችኋል። ስለ ሲዝን አቤት ያላነሳው ኮንሰፕት የለም። በጣም ታምረኛ ነው ጂም ሮን። እና ማጂክ ኦፍ ፓርት ታይም የሚለው መጽሐፉ ላይ ምንድነው የሚያስቀምጠው? ሰዎች ቶሎ መርከባቸውን አቃጥለውት ምናምን ብለው አለጊዜው ፉል ታይም ከሚሰሩ የመጀመሪያው ምን ማድረግ አለባቸው ይላል? ፓርት ታይም መስራት አለባቸው ይላል። አዲስ መጥቶ ምን መሆን አለበት? ፓርት ታይም ሰራተኛ ነው መሆን ያለበት። ፓርት ታይም ይሰራና ከዛ የሚያገኘው ገቢ ከዋናው ቢዝነሱ እዚህ በፓርት ታይም የሚሰራው የኔትወርክ ማርኬቲንግ ቢዝነስ በበለጠ ጊዜ ምን ያደርጋል? ያን ይተውና ወደዚህ ይገባል ይላል። አብዛኛው ሰው ምን ይፈጥርብናል ማለት ነው? ስህተት ይፈጥርብናል። ኦብሰሲቭ እንድንሆን ይገፋፉናል። ሶ ኦብሰስድ የሆነ ሰው መጨረሻ ላይ ምን ይሆናል? ያለውን ሁሉ ኤነርጂ አጥቶ መብረቅ ይሆናል። በቃ ኤቭሪባዲ ነው ብሌም የሚያደርገው። ካምፓኒውን ብሌም ያደርጋል፣
አፕላይኑን ብሌም ያደርጋል፣ ዳውንላይኖቹን ብሌም ያደርጋል፣ ሳይድ ላይን ብሌም ያደርጋል። ኤቭሪዌር ብሌም አድራጊ ይሆናል። መጀመሪያ ለኦብሰሲቭ ሰርክል ኦፍ ኢንፍሉዌንስክ መስሪያ ቤትክ ላይ ነው ያለው። ሃው ኦን አርዝ ወጥተህ መስሪያ ቤት ለቀህ ትመጣለህ አይደል እንዴ? እሳት መጀመሪያ የሚሞቀው ማን ነው? ያቀጣጠለው አይደል እንዴ? ከዛ ደግሞ በቅርበት ያሉት አይደል? ስለዚህ መስሪያ ቤት ላይ አንተ የሆነ እሳት ካገኘ ያቺን እንዲሞቋት ጓደኞችህን ነው መጀመሪያ ምን የምታደርገው የምትነግረው። ከዛ 20 30 40 ሰዎችን በፓርታ የሚሰሩ ሰዎችን ካገኘህ በኋላ እኔ ልልቀቅና ምን ላድርግ ትላለህ? እዚህ ላይ ልስራ፣ እናንተን ሰርቭ አረጋችኋለሁ እዚህ ፉል ታይም ሆኜ ትላለህ። አየው ሂደት ነው ማለት ነው። ከዛ እንደዛ እያረክ በስቴፕ ትሄዳለህ። ኦብሰሲቭ ያን አያረግም። የዛኑ ቀን ኩዊት ያደርጋል። ስለዚህ ሹርከት ይሆናል ማለት ነው። እንዲያውም ቦሱ የዛ አለቃው ከሰውዬ ጋር እንዳትገናኙ እዚህ እንደዚህ እያለ ምናምን ይላል። በቃ ሰውም አብዷል ይላል። ደግሞ ሰው ራሱ ከመረዳት ይልቅ አሬ ሰውዬ አብዷል እንዴ ምንድን ነው የሚያወራው ምናምን ነው የሚለው። ተረድታችሁታል? ለሁሉም ምን ያስፈልጋል? ጥበብ ያስፈልጋል። ስለዚህ ኦብሰሲቭ ጥበበኛ አይደለም፣ ግትር ነው። በጣም ግትር ሰው ነው አለ። እንደዚህ ኦብሰስድ ሆኖ ከቢዝነስ ኩዊት ያደረገ እናንተ ጋር አለ? ኦኬ። ስለዚህ ኦብሰስድ እንዳይሆኑ ማድረግ አለባችሁ። ሌላው ሃከር ነው። ሃከር ማን ነበር ያልነው? ቆሞቀር። ኦኬ ቆሞቀር ሃከር ሃከር በጣም የተለየ አቲቲዩድ ነው ያለው በዚህ ቢዝነስ ላይ። after getting the hang of things they settle once they reach a certain level they are content in the same place indefinitely. ለምሳሌ ባይ ቱ ጌት ዋን ፍሪ ለአንዳንድ ሃከሮች ትመቻቸዋለች። ሃከርስ ባይ ቱ ጌት ዋን ፍሪ ያገኛል። ምናልባት ሃከር በቀን ሊጨርሳት ይችላል። እቺ 3 ፕሮዳክት በቀን 3 ፕሮዳክት አለቀች ማለት ሺህ ምናምን ብር ምን ተደረገ? ሜክ ተደረገ። ከዛ ይሄ የህይወት ግቤ ነው ይላል። ተረዳችኋል? ሺህ ምናምን ብር በቃ የህይወት ግቤ ነው ይላል። የሚቀጥሉ 30 ቀን ላይ ወደፊትም ምን ያደርጋል? እዚህው ሪቴሏ ላይ ብቻ ራሱን ኮንቴንት ዳርጎ ወስኖ ይኖራል። ከዛ ቢዝነሱ መጀመር ነው እንጂ በሪቴል መጨረስ በሪቴል ነው እንደ ቢዝነሱ ላይ አይደለም። የሚጨረሰው ትልቅ ዱፕሊኬብል የሆነ ቲም በመዘርጋት ትልቅ የኔትወርክ ኢምፓየር በመዘርጋት ነው። ለዛውም ዳይናሚክ በሆነው በሰው ልጅ የምትገነቡት በጡብ በምናምን አይደለም። በሰው የምትገነቡት ትልቅ የቢዝነስ ኢምፓየር ትገነቡና ነው የሚያልቀው። ከዛ እናንተ 24 ሰዓት አላችሁ። ነገር ግን ቆማችሁ እየተጫወታችሁ ተኝታችሁ በሺህ የሚቆጠር ሰዓት ለምሳሌ 500 ሰው ከናንተ ስር እናንተ አሰልጥናችሁ አስተምራችሁ ምን ብላችሁ ያደረሳችኋቸው ሰዎች 500ዎቹ በቀን 4 ሰዓት ላይ ቢሰሩ እናንተ ስንት ሰዓት እየሰራችሁ አድራችኋል? በየቀኑ 2000 ሰዓት አይደል? 2000 ሰዓት እየሰራችሁ አድራችኋል። ይሄ ነው ኔትወርክ ማርኬቲንግ ዋና ውበቱ እዚህ ጋር ነው ያለው። 2000 ሰዓት ሰርታችሁ አድራችኋል። ይሄኛው ግን ሃከር ምንድነው የሚያደርገው? ሁሉ ጊዜ ኮንቴንትድ እቺ ሪቴል ላይ ወይ የሆነች ነገር ላይ እሷ ላይ ብቻ ያረግና ይቀመጣል። ወይ ደግሞ ሪክሩት ማድረግ ለምዷል ችሏል። ከዛስ ሁሉ ጊዜ ሪክሩት ያረጋል፣ ማቺንጓን ይሰራል፣ ዳይሬክቷን ይሰራል። ሰዎችን ግን ምን አያደርግም? ሜንቶር አያደርግም፣ ኮች አያደርግም። ሁሉ ጊዜ ያስገባል። በሳምንት የሆነች ሺህ ብር አለችው 5 ሺህ ብር ወይ 10 ሺህ ብር ትመጣለች። በወር 20 ሺህ ብር 30 ሺህ ብር ትሆናለች። በቃ ሁሉ ጊዜ ያችን እንደ ማንኛውም መስሪያ ቤት ደሞዝ አስጠብቆ ምን ያደርጋል? ይኖራል። ይሄ የማን ባህሪ ነው? የሃከር ባህሪ ነው። አሉ የምታውቋቸው ሃከር የሆኑ ቆሞ ቀርነት ነው ማለት ነው። ይሄ ደግሞ ቆሞ ቀርነት ነው። የቢዝነሱ ዓላማ ይሄ አይደለም። እውነት ነው። ቢዝነሱ ሲጀመር የሚደረግበት መንገድ አለ፣ መሀል ላይ የሚደረግበት መንገድ አለ፣ መጨረሻ ላይ ደግሞ የሚደረግበት መንገድ አለ። ሰውየው ግን በጀመረበት መጨረሻውንም ማድረግ ይፈልጋል። መጨረሻውንም ይሄ ሃከር ይባላል ማለት ነው። ሁሉ ጊዜ the same place ላይ indefinitely ይቆያሉ። ወይ ጥሩ ሪቴለር ሆነው በቃ ሰዎችን ፈንጂ ናቸው እነሱ ይበትናሉ። ተግባብቶ አሳድጎ የሱ እኔም ቢበልጠኝ ተጠቀማለሁ ብሎ ሳይሆን እንዲያውም እንደሚረብሸው አስቦ
በትኖ ሰዎቹን የሚኖር ሰው አለ። ሰው ደግሞ በጣም ባይደው ኔትወርክ ማርኬቲንግ ራስን ማየት አለበት። በጣም ራስን ማየት አለበት። ምን አይነት ሰው ነኝ? ለሰዎች እድል እሰጣለሁ ወይ? ሰዎችን አዳምጣለሁ ወይ? ሳስተምር ሰዎች ላይ እመጻደቃለሁ ወይ? ተረታችሁኛል? አንዳንድ ጊዜ ማወቅህ በቂ አይደለም። ማወቅን በምን አይነት ትትና ነው ለሰዎች የምታቀርበው? የምታውቀውን ነገር ልታወራ ስትል ጅንን ትላለህ፣ ዘና ትላለህ። የሆነ አለ አይደለ? እኔ አውቄ አንተ ሳታውቅ የምትለውን ነገር ትፈጥራለህ። እዚህ አብረህ ቲም ልትገነባ አትችልም። ሰው መጀመሪያ ኤምፓቴቲካሊ ያንተን ትትና ነው ፊል ማድረግ ያለበት። ያንተን ጄኒውን ኢንተረስት ነው ፊል ማድረግ ያለበት። አንዳንድ ሰው እየተደበቀ ፕራይድ አለው፣ ኩራት አለው፣ ትዕቢት አለው። ስለዚህ ይሄ የፈለገ ቢያቅ ሰዎች አይቀበሉትም። ከሱ ከመቀበል ይልቅ ከሌላ ጋር ሄዶ ምን ማድረግ ይመርጣል? መማር ይመርጣል። ከዛ ምን ይሆናል? አማራሪ ይሆናል። ምክንያቱም ያ ሌላ ሰው ደግሞ ሁሉን አይነግረውም ስላችሁ የራሱም ደግሞ ቲም አለው አይደለ? ከዛ ይሄ ሰውዬ ወይ ከዚህ አይሆን ወይ ከዛኛው አይሆን እንደው ምን አይነት ክፉ ጋር ገጠመኝ እንደው ምናምን ነገር ሊል ይችላል አይደለ? ስለዚህ ይሄ ሌላኛው የሃከር ባህሪ ነው ማለት ነው። ኢንዴፊኒትሊ አንድ አይነት ቦታ ላይ በአንድ አይነት ባህሪ መቆየት እንደዛ እቺ ካለች እናንተ ቲም ላይ መምከር ራሳችሁ ከሆናችሁ ይሄን መቀየር አለብኝ ማለት። የመጀመሪያው ሰዎች አንተን ሊያምኑህ ይገባል። ስኬት አብረሃቸው ስኬታማ እንደምታደርጋቸው ሊያምኑ ይገባል። አራተኛውና የመጨረሻው ማስተር ነው። ማስተር እንደ ኦብሰሲቭ በጣም ጠንካራ ሆኖ ላይ ጀምር ይችላል፣ አይጠበቅበትም። አንድ ሰውዬ አንድ ጋዜጠኛ ሄደና አንድ ትንሽ መንደር ላይ አንድ ሽማግሌን ከዚች ቦታ ብዙ ታላላቅ ሰዎች ተወልደዋል አይደል አለው። አረ ህፃናት ናቸው የተወለዱት አሉት። አይደል? እውነት እኮ ነው። የሚወለደው ምንድነው? አንድ መንደር ላይ ህፃን ልጅ ነው የሚወለደው። በዚህ ቢዝነስም አንዳንዶች ስትሮንግ ሆኖ ሊመጡ ይችላሉ፣ አንዳንዶች ህፃናት ሆኖ ሊመጡ ይችላሉ አይደለ? እሱን አይደለም ማስተርነታቸውን ይሄ ዲተርሚን አያደርገውም። እኔ አይቻለሁ በዚህ ቢዝነስ በጣም ከሌላ ቦታ ስትሮንግ የነበረ ሰው መጥቶ ውልቅ ብሎ ወጥቷል። በጣም ምንም አይነት የኔትወርክ ማርኬቲንግ ኮንሰፕቱም ምኑም የሌለው ሰው ደግሞ ስታር ሆኗል በቢዝነሱ ማለት ነው። ስለዚህ ማስተር ጅማሮ ስትሮንግ ሊሆን ይችላል፣ ላይሆንም ይችላል፣ ኢንፋንትም ሆኖ ሊመጣ ይችላል። but keeps on doing what needs to be done መደረግ ያለበትን the 6 አይደለ self promise to win at selling እነዚህን ኮንሰፕቶችና የመሳሰሉትን በኔትወርክ ማርኬቲንግ መሰረታዊ የሚባሉትን ጉዳዮች እያደረገ በመቀጠል ቀስ በቀስ ምን ያደርጋል? he understand the ምን ይባላል? the pace። አያችኋት? ፔስ በጣም ወሳኝ ነች። ሙዚቃ የምታዳምጡት ከፔሱ አንፃር ነው አይደል እንዴ? ሪትሙ ነው አይደል? ነው አይደለም? ነው እኮ የሚማርካችሁ ሪትሟ ነች፣ ፔሷ ነች። አሁን ማጀስቲክ የሆነበት ምክንያት ፈረስ ምናምን አሁን ቤተ መንግስት አካባቢ ምናምን ነገር ምንድነው የምታዩት? የፈረስ ሰልፍ ምናምን ታያላችሁ አይደል? አለ አይደል? ምኑ ነው? ሆርስ ፔስ ይባላል። ራሱ የተገኘውም ከሱ ነው እንጂ ምናምን ሲላል ሲለው ቀደስ ይላል። ፔስ አለው። ተረድታችሁኛል? ቢዝነስም ፔስ አለው፣ ሃርመኒ አለው። በቃ የምትሄድበት ደስ የሚል መንገድ አለው። በዛ መንገድ ነው መሄድ ያለብህ እንጂ አሁን ሄዶ አንድ ከበሮን የሆነ ሰው ሳያቅ ዝም ብሎ ድድም ቢያጮህ ጉልበት ስላለው አይሻክርም ለጆሮአችሁ? ኧረ ተው አትሉም ስላላችሁ። ስለዚህ ይሄ ምኑን ነው አንደርስታንድ የሚያደርገው? ፔሱን አንደርስታንድ ያደርጋል። የቢዝነሱን ፔሱን አንደርስታንድ ያደርጋል። ምን ከምን ቀጥሎ ቀስ እያለ ነው የሚሄደው። ለዛ አይደል አሁን ሽሮ ራሱ በሸክላ የሚሰራው ይጣፍጣል አይደል? ለምን? ቀስ ብሎ ነው የሚግለው አይደል? ቀስ ብሎ ነው የሚበስለው። እንደዛ ቀስ ብሎ የሚበስል ነገር ምን ይሆናል? ጣፍጣል። በጣም በማይረባ ብረት ድስት ደግሞ የሚሰራው ግለቱን ቶሎ ብሎ ምን ያደርግበታል?
ያስተላልፍበትና ጣፋጭ ይሆናል አይሆንም፣ ያራል፣ ይሻክራል። ስለዚህ እናንተም ልክ እንደዛው ነው፣ በሂደት ነው፣ በሂደት ፔስ አለው ማለት ነውና he understand the pace for a long term success and fulfillment ሾርት ተርም አይደለም። ኔትወርክ ማርኬቲንግ ኢን ዘ ሎንግ ተርም ኢቨንቹዋሊ ስኬታማ የምትሆኑበት ነው እንጂ ጌት ሪች ኩዊክ ስኪም አይደለም። በፍጥነት ሀብታም የምትሆኑበት ቢዝነስ አይደለም። ኦፍ ኮርስ ከሌላው ቢዝነስ ጋር ስታነጻጽሩት እዚህ ከ3 እስከ 5 ዓመት ውስጥ የገንዘብ ነፃነት ልታገኙ ይችላላችሁ። ነገር ግን በ3 ወር ውስጥ ሚሊዮነር ልትሆኑ አትችሉም። በሂደት በእርጋታ የተገነባ ነው ኤቨር ላስቲንግ የሚሆነው የሚቆየው የሚዘልቀው። እነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል አይደል? ሲሮጡ የታጠቁት ሲሮጡ ይፈታል። ለውስቲኛ ተረቶቻችን ራሱ ይጠቅማሉ ለቢዝነስ እና በጣም በሂደት ነው። each of these types of people are driven by various factors but only the master is capable of experiencing long term success። ከአራቱ ከተጠቀሱት ውስጥ በጣም ዘላቂ የሆነ ስኬት የሚያገኘው ሰው ማን ነው? ማስተሩ ነው። ዛሬ እንደ አዲስ ሰውነታችሁ 3 ምርቶችን ለመሸጥ ትሞክራላችሁ እንጂ ባይቱ ጌቷን ፍሪ መጥቶልኛል ተብሎ መጥቶ የቤት ኪራይ ገንዘባችሁን ይዛችሁ መታችሁ 20 ሺህ ብራችሁን 30 ሺህ ብራችሁን ዛሬውኑ አውጥታችሁበት ከዛ በኋላ እንዳታደርጉ። እሺ የምትሸጡትን አውጡ፣ ከዛ በኋላ ሸጣችሁ ደግሞ አምጡ እንጂ የ100 ሺህ ብር ግዛ በፍጹም ትክክል አይደለም። ኦብሰስድ መሆን የለባችሁ፣ መሸጥ መቻል አለባችሁ። ኮሚትድ ሆናችሁ አዎ ዛሬ 3 ወይ ደግሞ 6 ዛሬ ሸጬ ማደር አለብኝ ትላላችሁ። ከዛ ከስተመር ባበጃችሁ ቁጥር 12 ታረጉታላችሁ። እንደዚህ ያረጋችሁ ትሄዳላችሁ። ኦፍ ኮርስ አንድ ሰው በአቨሬጅ 3 በቀን መሸጥ አለበት። ትናንት ገዝቶ የነበረ ዛሬ እስቲ ዛሬ ትናንት የገዛውን የጨረሰ እስቲ ትናንት የገዛ ባይቱ ጌት ዋን ፍሪ ኦኬ እሺ የገዛውን የጨረሰ ብራቮ። ስለዚህ አሁን እነዚህ ሰዎች ምን ያደርጋሉ ማለት ነው? ይደግማሉ፣ ይገዛሉ። በባይነሪ ፖይንት ያገኛሉ፣ ሪቴል ፕሮፊት ያገኛሉ፣ የሪኦርደሯን ያገኛሉ። እነዚህ ሁሉ ጥቅሞች እያገኙ ይሄዳሉ ማለት ነው። ሶ the master ቀስ በቀስ በሂደት ሎንግ ተርም ሰክሰስን የሚያገኝ ፔሱን የሚያቅ ምን ከምን ቀጥሎ እንዳለ የሚረዳ ሰው ነው ማለት ነው። ማስተር ይባላል ይሄ። ስለዚህ እነዚህ አራቱ ናቸው። ሶስተኛው ኪፕ አን ኦፕን ማይንድ ነው። ኪፕ አን ኦፕን ማይንድን ይዘን ሌሎችን ነገ ለመጠቅለል እንሞክራለን። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። መልካም የሥራ ቀን ይሁንላችሁ። አደራ ፈንዳሜንታላችሁ ላይ ስሩ፣ ሽጡ። እሺ ኢንቫይት አድርጉ፣ ፕሬዘንት አድርጉ፣ ፎሎ አድርጉ። የመጣችሁት ለስራ ነው። ስራ ላይ በደንብ ቆዩ። አመሰግናለሁ። እናመሰግናለን። ማቴ ሞቅ አርጋችሁ በጣም እንወደውን ሲዋችንን ሞቅ አርጋችሁ ሸኙልን። እግዚአብሔር ያክብርልን። በጣም እናመሰግናለን።